ውድ የደሚና ፖድካስት ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ፣ እንደምን ዋላችሁ። የተለመደ ሁሉም ነው ሰላምታ አለን። ዛሬ ደግሞ በጣም መወዳት ማከብራት ቤቲን በጣም ታውቋታላችሁ። ብዙ ጊዜ እንግዲህ ኮንትሮቨርሻል የሆኑ ስለ ሪሌሽንሺፕ ነገሮችን አንዳንዴ ጠንከር ብላ ታነሳለች። ዛሬም ብዙ ርዕሶችን እናነሳለን፣ ብዙ ሀሳቦችን እናነሳለን፣ እንጨዋወታለን። ለተግሳጻችሁም፣ ለኮሜንታችሁም፣ ለሰጀሽንም ለሁሉም ነገር ከልብ እናመሰግናለን። እንግዲህ ሀሳቦቻችሁ አይለዩን። ይህ ቪዲዮ ደግሞ ይጠቅማል ላላችሁት ወዳጅ ሼር ማድረጋችሁ እንዳትረሱ። ቤቲ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን ነው ኮስተራልሽ አልኩኝ? አይ መልዕክት በጣም ስቡኝ መሰለኝ አይደል? ዛሬ ስለምን እናውራ እስቲ? የፈለኩ ማለት አይ በሪሌሽንሺፕ ውስጥ አሁን ካሉት እንስቶች ጠንከር ብለሽ ከምታወሪያቸው እህቶች አንዱ አንቺ ነሽ እና ዛሬ ከኔ ጋር እንድናወራ የፈለኩት ብዙ ጊዜ ስለ ሴትና ሚስት ይቻላል። ሴትና ሚስት በጣም ልዩነት አላቸው። አሁን ልዩነት አላቸው። ይሄ ልዩነት ግን እየገባን አይደለም። ብዙውን ጊዜ ችግር የሚፈጥርብን ሴትና ሚስት ነው። አብዛኛው ወደ ሚስትነት ከገቡ በኋላ ሴት መሆን ያምራቸዋል። ስለዚህ እሱን እናውራ። ደስ ይለኛል። ከመጀመሪያው ስንጀምር ሴት ማለት ያው ከትዳር አንጻር እያወራን ስለሆነ ሚስት ከመሆኗ በፊት ራሷን የቻለች በፈለገችው አቅጣጫ የምትሄድ ለራሷ የምትወሰን ተነስታ የኤኒ ቦታ ሊሄድ ብትል ዛሬ ተነስታ የምትሄድ ሞር ነፃነት ያላት። ባይዘዌ ትዳር እኮ አንድ የሚወስድብህ ነገር ነፃነትን ነው። እርግጠኛ ነሽ? እኔ እንደውም ነፃ ያወጣል ከሚሉት ነው። እሺ እንዴት ልትል ቻልክ? ነፃነት ማሳጣት፣ ነፃነት አንጻራዊ ነው። የነፃነት ትርጉም ራሱ አንጻራዊ ነው እና አንዲት ሴት ለእኔ ለአንዲት ሴት ነፃ መውጣቱ አንዱ መገለጫ ትዳር ነው። የምትፈልገውን ከሴትነት ወደ ሚስትነት፣ ከሴትነት ወደ እናትነት ኃላፊነት መቀበል። ለእኔ ለምሳሌ ነፃነትን በዚህ መልኩ ነው የማየው። ነፃነትን የማየው ምንድን ነው? ያን ኃላፊነት የላት፣ ጉዳዩ አይደለም። ሰማይ ድሮ ቢደበላለቅ የእሷ መብት ብቻ አይነካ እንጂ ችግር የለባት። እኔ ግን ኃላፊነት ያላት፣ ለሰው የምታስብ፣ የቤተሰብ ኃላፊነት የምትሸከም። አንዱ የትልቁ ነፃነት ኃላፊነትን መሸከምና በአግባቡ ኤክሰርሳይዝ ማድረግ ነው። በዚህ ነው የምንለያየው። ያው እንደዛ አልኩህ እንጂ ከውሳኔ ጋር ሜጀርሊ ለማለት የፈለኩት ከውሳኔ አንጻር ነው። ሴት ስትሆን በቃ የፈለጋትን ነገር መወሰን ትችላለች። ሚስት ስትሆን ግን አዲስ ራሱን የቻለ ተቋም ውስጥ ነው የገባችው፣ ትዳር የተባለ ተቋም ውስጥ። ስለዚህ ትዳር ደግሞ የራሱ መተዳደሪያ ደንብ አለው፣ ቦታ አለው። ሁሉም ሰው ተነስቶ መምራት አይችልም። ሁሉም ሰው ራስ መሆን አይችልም። ስለዚህ እሱን አውቃ በደንብ አንደርስታንድ አድርጋ የምትኖር ናት ሚስት ደግሞ። በትክክል ትዳር ውስጥ አንድ ነገር አለ። 4 አቅጣጫ አይደለም የምናውቀውን፣ ሰሜኑን፣ ደቡቡን፣ ምስራቁን፣ ምዕራቡን። ሴት ስትሆን 4ቱም አቅጣጫ የሷ ነው። ትዳር ውስጥ ስትገባ ግን ትዳር የራሱ አቅጣጫ አለ። 4ቱንም አቅጣጫ አይቀበል። ስለዚህ ይሄ አቅጣጫ ነው እንግዲህ አሁን ያው መግባባትን፣ አንዳንዴ መኮራረፍን፣ አንዳንዴ መጣላትን፣ ስሜት መቀያየርን የሚያመጣው ማለት ነው። በህይወትሽ ውስጥ እነዚህ ነገሮች 4ቱን አቅጣጫ ትደርሽ ወደ ትዳር አቅጣጫ ስትገቢ ምንድን ነው የገጠመሽ? ምክንያቱም ሴት ነበርሽ፣ አሁን ደግሞ ሚስት ሆንሽ፣ እናት ሆንሽ። በጣም ይለያያል። እውነት ለመናገር ኤክስፔክት ያደረኩት ሌቭል አለ ከገባሁበት። አሁን ብዙ ጊዜ ትዳርን ከውጭ ሆነ ስታየውና ውስጥ ሆነ የተለያየ ነው። የሆነ ኤክስፔክቴሽን ሊኖር ይችላል። ስንትተማርን ፕሪ ማርሻል ይሰራል ብዙ ነገር አይደል? እሱ ላይ ተምረናል። ግን ስንገባ የተለየ ነው። በጣም የተለየ ነው። እንዴት ተለየብሽ? በቀላሉ ዲሲዥን ሜኪንግ ላይ የግድ ሁለታችን ተስማምተን ነው ማድረግ ያለብን አንድ ነገር ስለማድረግ እንኳን። ድሮ ብቻዬን ነበር። ከአሁን ግን የሚሸከመው ሰው አለ፣ የሚሸከመኝ ሰው አለ። ድሮ በቃ አልፈልግም ካልኩ ማን ነው የሚሸከመው? እንግዲህ ሸክሙን ካነሳን ብዙ ጊዜ ሚስቶች ባል ሸክም ነው ተሸክመናችሁ ነው የምንሄደው አታድጉም። አይ ሚቻል ሁለቱም ይሸካከማሉ። አንድ ሰው ላይ ከሆነማ ጉዳት አለ። ለዛ ነው እኮ ማወቅ ያለብን በደንብ ኃላፊነታችንን። ከሚስት ምን ይጠበቃል፣ ከባል ምን ይጠበቃል፣
የሚለውን ነገር ማወቅ የምናውቀው ለዛ ነው። እሱን በደንብ ካወቅን ለመሸካከም ምን ያህል ድረስ ነው ኮምፕሮማይዝ ማድረገው? ምንድን ነው የኔ ኃላፊነት? እሱስ ምንድን ነው ከሱ የሚጠበቅበት ነገር? እሱ ማወቅ በጣም ያድነናል። ምን ማንሳት ፈልጌ መሰለሽ፣ ኤክስፔክቴሽናችን ወደ ትዳር ዓለም ስንገባ ፍቅሩ፣ ፍታው፣ በቃ ማቀፉ፣ መሮጡ፣ የግል ማድረጉ ምናምኑ ነው። ሸክሙን እንረሳዋለን። ሸክምማ አለው አይደል? በደንብ አለው። ምክንያቱም ሁለት የተለያዩ ሰዎች ናቸው ከተለያየ ባክግራውንድ የመጡ ተዋደው አንድ ህይወትን መስረት ብለው የመጡት ሰዎች የተገናኙት። ስለዚህ ብዙ ነገር ተፋጭተው ተጋጭተው ከዛ አንድ የሚያምር አካል እስኪሰሩ ድረስ በጣም መሸካከም አለ፣ መጋጨት አለ፣ መቻቻል አለ። ካነሳ ነው አይቀር በደንብ እንዳንሳው ብዬ እንግዲህ ጠንከር ብለው ከሀሳብ ሂስ ላይ በደንብ ከሚያወሩ ሰዎች አንዱ አንቺ ነሽ እና በትዳር ውስጥ ሁለት ቃል አለ ሁሌ ጊዜ ለአዲስም ትዳር ለቆየውም ትዳር አብሮ አዛውንት ለመሉት የሴንድ ነው እሺና እምቢ። እቺ ትዳር ውስጥ በጣም ትዳርን የምታጣፍትና ትዳርን የምትነቀንቅ ቃል ናት። ስለዚህ እሺ ለሴት ልጅ እንዴት ትወስጃለሽ? ትዳር ውስጥ በጣም የሚመራቸው እህቶቻችን ወርድ እሺ። ለምንድን ነው ግን እሺ ወርድ ትመራለች እንዴ ትዳር ውስጥ ስትገባ? ሊመር ይችላል። እኔ አሁን በጣም ብዙ የምሰራቸው ቪዲዮዎች ከእሺ ጋር የተያያዙ ናቸው። እሺ በይ፣ ግድ የለሽም እሺ በይ ነው ብዙ ጊዜ የምናገረው ነገር። ምክንያት አለኝ እንደዛ የምልበት። ምክንያቱም እሺ በማለት ውስጥ ዝቅ ያለን ሊመስለን ይችላል፣ የተዋረድን ሊመስለን ይችላል፣ የተሸነፍን ሊመስለን ይችላል። ግን እሺ በማለት ውስጥ አሸናፊነት ነው ያለው። እሺ በማለት ያው በመገዛት ውስጥ ብንለው ደግሞ እንችላለን። ለባሏ እሺ በምትል ጊዜ ሚስት እያሸነፈች ነው። እንደውም ብዙ ጊዜ ለምንድን ነው እሺ ምለው ይላሉ አብዛኛው። አሁን ለምሳሌ ሁልጊዜ ሴት ልጅ እሺ ስትል ነው የሚያምርባት፣ እሺ በማለት ውስጥ ነው ባሏን የምታሸንፈው ሲባል ያላገቡ እህቶች አሉ። ወደዛት ምን ብላኛለች አንዱ ምን ማለት ነው ሁሌ እሺ ትላለህ? ለምንድን ነው እሺ ምለው? እኔ አይሆንም፣ አይጸናም ካለ ትዳር ለሴት ልጅ የሚጸናው በእሺ ላይ ነው። በቃ ዋናው መድኃኒት፣ የትዳር መድኃኒት እሺ ነው። እሺ ማለት እኮ መብት አይኑራት፣ ድምፅ አይኑራት ማለት እኮ አይደለም። እንዲሁም በጣም የሚሰሙት ሚስቶች እሺ የሚሉ ሚስቶች ናቸው። እሷን ሳያማክር ምንም ነገር እስከማይወስን ድረስ ይደርሳል። እሺ ስላለ እሺ የምትል ከሆነ ነው። ግን መጀመሪያ ማክበር አለባት። የተሰጠውን ኦቶሪቲ፣ ከላይ የተሰጠውን ኦቶሪቲ ስታከብር እና ሰብሚት ስታደርግ በዛ ውስጥ ነው ውበቷ የሚገለጠው። ስለዚህ ሚስት ሙሉ ሚስት ለመሆን ግድ ነው። በቃ ደስ አይልም እኮ ቀላል ሆኖ አይደለም እንዴ! አሁን እንዲህ ስለ የደላሽ ሊሉኝ ይችላል። ቀላል ሆኖ አይደለም። ግን ዋጋ ካልተከፈለ፣ አንድ ዘር ካልተዘራ፣ ካልሞተ ብዙ ፍሬዎችን ይዞ መብቀል አይችልም። ስለዚህ እኔነቷን እዛ ጋር ትተዋዋለች፣ ፕራይዷን ትተዋዋለች፣ በቃ ትገለዋለች፣ ትቀብረዋለች። ዘር ነው ይሄ ክብሯን ሚንጣት እንዴት የሚሉ ነገሮች ትገለዋለች። በቃ እዛ ጋር ስትገለው ግን ተገሎ አያልቅም። ዘር እኮ ሞቶ አይደለ ሞቶ ነው አዲስ የሚሆነው። ስለዚህ በኋላ ላይ በጣም ብዙ ፍሬ ዛፍ ሆኖ ነው የሚያድገው። አንድ የገደለቻት ዘር። ግን ብዙ ሴቶች እኮ እሺ በማለት ነው የተጎዳሁት፣ በጠዋቱ እምቢ ብል ኖሮ ዛሬ እዚህ ጋር አልደርስም ነበር። በተለይ ይሄ አለመግባባቶች የተፈጠሩባቸው ትዳር ውስጥ እኔ ነኝ ያጠፋት፣ እሱ ምን አጠፋ፣ እኔ ነኝ እሺ ያልኩት። የጊዜ ጉዳይ ይመስለኛል ያለ መረዳት። ወይ አንደኛ እንዴት ኮሚኒኬሽን ላይ አንደኛ መስራት አለብን። እሺ ስንል እኮ ዝም ብለን ሁሉንም እሺ ያለ ምናምን ላይሆን ይችላል። አደሴም ታይም ከጎን የምታስኬዳቸው ነገሮች ሊኖሩ ይችላሉ። ለምሳሌ ቋንቋቸው ይግባባሉ ወይ? ላቭ ላንጉጃቸው ምንድን ነው? በቃ እሺ ስትል ሁሉ ነገር አስተሳሰብ አይኑራት ማለት አይደለም። አመለካከት ኦፒኒየን አይኑራት ማለት አይደለም። ኦፒኒየን ይኖራታል። ግን በቃ የሆነች ሰዓት ላይ የተለያየ እንትን አመለካከት እንኳን ከኖራቸው ፋይናል ሲሆን እሱ ይስጥ ማለት ነው። ኦኬ የወንዶቹስ እንደዛ የሚመራውን ነገር ታውቂያለሽ ወይስ እኔ ልንገርሽ? ሴት ልጅ ትዳር ውስጥ ትዳሯን የሚያቀናላት ቴንክ ዩ ቬሪ ማች እሺ ነው። እሺ ያሉ ትዳሮች እንዳሸነፉ ነው። ሴት ልጅ ባሏን ማሸነፍ ከፈለገች
በመለሳለስ ውስጥ እኛ ፊዚካሊ ይሄ የጉልበቱ ሳይድ ፈጣሪ ሰጥቶናል። ከታገላችሁን እንጥላችኋለን። በእሺ ስትመጡ ደግሞ አንስታችሁ ነው ለምንድን ነው ግን የሚብስባችሁ? የሚብስብን እኮ ሲፈጥረን እኛ ፊዚካል ነን፣ አቅራቢዎች ነን። ሲፈጥረንም እኮ ከጡንቻ ጋር ነው የፈጠረን፣ ከልስላሴ ጋር አይደለም። እንድንጠብቃችሁ እኮ ነው የፈጠረን፣ ራስ አርጎ ነው የፈጠረን። ፕሮቴክቲቭ ነው፣ ቦርደራችንን ነው የምናስጠብቀው፣ ወሰናችንን፣ ሚስትን ማለት ነው። ያንን ወሰናችን ሲነካ ግን አውሬነታችን ይነሳል። ግን አብዛኛውን እሺ ያሉ ትዳሮች ግን ለወንድ ልጅ ደግሞ ላወጣው ነው ዛሬ ይቅርታ ይቅርታ ትመረናለች ለወንዶች። ትዳርን የሚያቆየው ደግሞ ሳያጠፋ ይቅርታ ማለት። ሴት ልጅ እሺ ማለት ትዳሯን እንደሚያቆይ የወንድ ልጅ ደግሞ ትዳሩን ቀጥ አድርጎ ሶሪ ሃኒ ይቅርታ የኔ ውድ ግን ይከብዳቸዋል። ሬት መጠጣት ይቀላል። ምሬቱን ነው የምነግርሽ። አንዳንድ ሰዎች እንደውም አንዳንድ ባሎች ምን ያደርጋሉ? ለሌላ ሰው ያምናሉ ለሚስታቸው ከሚያምኑ ይልቅ። እንዳጠፋው እኮ አውቃለሁ ግን በቃ ይላሉ። እኔ ብዙ አሁን በትዳር ላይ ስለማማከር እንደ ሽማግሌ እንደ ማማከርም በየመጡና በጣም ያናድደኝና በእናትህ በቃ ጊዜን አትግደልብኝ ይላል። ሂድና ሶሪ በላት፣ ይቅርታ በላት፣ በቃ ቀላል ይሄን ያህል በቃ። እናንተ ደግሞ ሶሪ ከተባላችሁ ወዲያው ደማችሁ የፈላው ደም ራሱ ወዲያው ይወርዳል። ቅድም ያልሽው ነገር ነው። ለሴት ልጅ ከባዱ ምንድነው? ለባል እሺ ማለት። እሺ ደግሞ መገዛትን እኮ ነው። ወንድ ልጅ ደግሞ በይቅርታ ውስጥ ነው የሚገዛው። ስለዚህ ሁለታችንም ይጠበቅብናል። ይቅርታና እሺ ያለበት ቤት እኮ አመሰግናለሁ ያለበት ትዳር እኮ ሁልጊዜ ይሻገራል። የማይሻገሩ ትዳሮች ሴቷን ነው የምታበዛው፣ ወንዱ ይቅርታ ማይል ከሆነ ሁሌ። ስለዚህ ለጤናማ ትዳር ጠቅላላ አድርገን መናገር እንችላለን ማለት ነው። ለጤናማ ትዳር እሺና ይቅርታ ነው። ከዚህ በፊት አንድ ሀሳብ አንስተሽ ነበር፣ የፍቅር ቋንቋ ላቭ ላንጉዌጅ። ለወንዶች የሚከብደን ለሴቶች ደግሞ ብትችሉት አንገታችሁ ላይ አንጠልጥላችሁ መዞር የምትፈልጉት ወርድ ኦፍ አፌርሜሽን ነው። ወርድ ኦፍ አፌርሜሽን አይደለም። እስቲ ስለሱ እናውራ። ሁሉም ሰው የተለያየ ላቭ ላንጉጅ አለው። አዎ። ለምሳሌ አንዳንድ ሴቶች ጎበዝ በርቺ ስትባል በጣም ደስ የሚላታለች፣ ብዙ ኢነርጄቲክ ትሆናለች በቃ ያንን ወርድ ስትሰማ። አንዳንድ ሴቶች ደግሞ ስጦታ ሲሰጣቸው ደስ ሊላቸው ይችላል። ወንዶች ጋር ስንመጣ ደግሞ ወይ ሰርቭ ሲደረጉ ደስ ሊላቸው ይችላል ወንዶች። የወንድ የፍቅር ቋንቋ ቀላል ነው። አንድ እውነት እንናገር፣ አክብሬኝ በቃ ክብር ነው የምንፈልገው ከምንም በላይ በቃ ክብር የማልደራደርበት። ማንኛውም ወንድ በትዳር ውስጥ ሊደራደርበት ወይንም የማይፈልገው በክብሩ መደራደር አይፈልግም። የፈለግሽውን አድርጊው። ያው እኮ ነው እሺ ማለት እኮ እሱ ነው። እምቢ ሲባል እሺ ማለት እሱ ነው። ኢቭን እሺታ ውስጥ እምቢታን መግለጽ ይቻላል። የተናቀ ከመሰለው የጊዜ ጥያቄ ነው። ስለዚህ አሁን ምን መሰለሽ፣ ይሄ የፍቅር ቋንቋ ላይ ወርድ ኦፍ አፊርሜሽን በአማርኛ እንዴት ነበር የሚገለጸው? ወርድ ኦፍ አፊርሜሽን ማለት ኢንካሬጅ ማድረግ እኮ ይሄ ማበረታቻ ቃላቶችን በመጠቀም እሷን ወይም እሱን የሁለቱም ሊሆን ይችላል ኢንካሬጅ ማድረግ፣ መደራረግ። እኛ ይከብደናል፣ እኛ ወንዶች። እኛ የተሰራ ነው በአይን ነው፣ እናንተ በጆሮ። ስለዚህ ሁለቱ ቋንቋ መግባባት አለበት። እናንተ ሬዲዮ ናችሁ፣ ለመስማት ዝግጁ ነው። እኛ ምስልና ጆሮን አንድ ላይ ነው የምናመጣው። ለምሳሌ እኔ ባለቤቴን መውደዴን ቤት ውስጥ የሚያስፈልገውን ነገር ወይም ያላሰበችውን ነገር ይዤ ሲሄድ ለእኔ ኤክስፔክቴሽኔ ከፍ ያለ ነው። ለእናንተ ግን አይደለም። እሷ ግን ላይሆን ይችላል። ኧረ አይደለም። በሴቶች ቋንቋ ለሁሉም ሴቶች እሱ አይደለም። አሁን እኮ አሰልጣኝ ሆነን አማካሪ ሆነን እውነቱን አመጣ ነው አይደለም። በጣም የሚገርመው ቃላት። አሁን እኔም ፐርሰናሊ ብትጠይቀኝ ብዙ ስጦታዎች መተው ከሚደረደሩልኝ ይልቅ በቃ አም ፕራውድ ኦፍ ዩ በርቺ ስባል በጣም ደስ ይለኛል። ወንዶች እየሰማችሁ ጉዳቸው ደስ ይለኛል። ስጦታው ይቅርብኝ ማለት አይደለም፣ ደስ ይላል ስጦታው፣ ግን ፕራዮሪቲ የሚሰጠው ለዚህኛው ነው። ወንዶች ደግሞ ስሙ ሊከብዳቸው ይችላል። ከብዶን አይደለም፣ ትዳር ውስጥ ከመግባታችን በፊት እናደርጋለን። ታዲያ ትዳር ሲጀመር እኮ እንደውም ሲቀጥል እንደውም መቀጠል ነው ያለበት። አርቲፊሻል ጨዋታው ይቀራላ የኔና
ያ እኮ ወንድና ሴት ናቸው፣ ባልና ሚስት አልሆኑም። ባልና ሚስት ሲሆን ኃላፊነት ሲመጣ ስለ ትዳር ነው የሚያስበው እንጂ ስለ ስጦታው አያስብም። እኔ የተጋባንበትን ቀን ረሳው ተብሎ የሚጣሉ እህቶች አውቃለሁ። አኒቨርሳሪያቸውን ኧረ ከ10 ወንድ እኮ 9 ወንድ የተጋቡበትን ቀን አያውቅም። አልተፈጠርንም እንደዛ። እናንተ ግን ገና ሊደርስ ሲል ነው ቁጥር የምትጀምሩት ጣት መቁጠር። ስለዚህ አሁን ላንጉዌጃችን መግባባት አለበት ቤቲ። ስለዚህ ምን ትመክራለህ አሁን ለእንደዚህ አይነት ትዳር? ሴቶች ውድ እህቶቼ ስሙኝ፣ የተጋባንበትን ቀን ረሳው ማለት ጠላውሽ ማለት አይደለም። ምድር ላይ ካሉ ሴቶች ሁሉ መርጬ ሚስት እስካረኩሽ ድረስ እነዚህ ጥቃቅን ሰበብ አስባቦችን ፈልገሽ ትዳርሽን አትናጭ። እሱን ረሳ ማለት ደግሞ እኛ በተፈጥሮ ወንድ ልጅ አጋዥና ሰፖርቲቭ ይፈልጋል። ፈጣን ናችሁ እናንተ። አስታውሱ ቀድማችሁ ሃኒ ዛሬ ቀኑን ታስታውሳለህ? ነገ ሐሙስ ነው፣ የተጋባንበት ቀን ነው፣ 10ኛ ዓመታችን ነው፣ እንዳትረሳው። ምን ችግር አለው ብታስታውስ? ከማክሮፍ ብሎ እንደውም በዚህ አጋጣሚ ካነሳው አይቀር ብዙ ጊዜ እናገራለሁ። በጣም አንድ መድኃኒት ለትዳር ኮንፍሊክቶች የሚቀንስ ነገር ምንድነው? ኤክስፔክቴሽንን መተው። እሱ ያውቃል የሚል ነገር። ስለዚህ የሆነ ነገር ፈልጋ እሱ ያውቃል ብላ እንዳሁኑ ማለት ነው አኒቨርሰሪ በቃ የሆነ ነገር እያደረገልኝ ነው ብላ ስትጠብቅ እሱ ረስቶት ሊሆን ይችላል። እባካችሁ ባለትዳሮች ለትዳር ነው አይደለም እናወራ። እህቶቼ ይኸውላችሁ ኤክስፔክቴሽንን ባላይ ካስቀመጣችሁ ለራስ ምታት ተዘጋጁ። ተይው በቃ አስታውሹ የምትፈልጊውን ነገር ማሳየት። እኛ ሲያሳዩን እንፈጽማለን። በቃ አለቅ። አንዳንድ የታደሉ ሰዎች ሊኖሩ ይችላሉ፣ ማለት ወንድ ሆነው እንደዚህ አይነት እንትን ያላቸው ሊኖሩ ይችላሉ። እሱ አንድ ነው፣ አንድ ነው። እሱ ማለት ግን ሌላው ደግሞ ይሄን አላረገም ማለት የትዳር ውስጥ አንዱ መነቃነቂያ ነው ማለት አይደለም። ስለዚህ መድኃኒቱ ምንድን ነው? ቀድሞ መንገር። የምትፈልጉትን ነገር ንገሩን፣ እናረጋለን እኮ። ከትዳሮቻችን በላይ የሆነ ነገር ምድር ላይ የለም። ንገሩና። እንዴት አታስታውስ? ለወንድ ልጅ በሽታው እንዴት አታስታውስም ነው። ስለዚህ ከዚህ በኋላ እናስተካክላለን። ስለዚህ ይሄ ነው አንዱ አፊርሜሽን አይደለም የፍቅር ቋንቋ፣ ይሄ ስሜትን መግለጽ ማለት ነው። ለምሳሌ ከምንም ሴት ውስጥ ለይቼ አንቺን ካገባውሽ በኋላ በየቀኑ ያንን ቃላት ማሽጎድጎድ ለወንድ ልጅ ይከብዳል። እሷ ደስ ካላት ግን ምን ችግር አለ? ቢነግራት አይደለም አስታውሺው። ላለማድረግ እኮ አይደለም፣ ልዩነቱ ወንድ መሆኑና ሴት መሆኑ ነው። እወድሻለሁ ማለት እኮ ከመውደድም አልፎ እኮ ነው ያገባት። ከመውደድም አልፎ እኮ ነው ያገባት። ሪያሊቲውን ትቶ በቃላት አለመጣላት። ወንዶች ቃላት ላይ በጣም ደካሞች ነን እንጂ አሁን ቀንሽን ያበራልሻል። ለምሳሌ ሃይ ሃኒ ባባይ ብዬ ባለቤቴን ስሚያት ወጣለሁ። በቃ እኔ ከዛ በኋላ ስራ ውስጥ ነኝ። ትዳሬ እንዴት ላስተካክል፣ ቤቴን እንዴት ላስተካክል፣ ችግሮች እንዴት ልፍታ ምናምን። መሀል ላይ ሃኒ ስዊት ብትለኝ ምን ችግር አለው መልሳለሁ። አሁን ግን ከኛ ነው የሚጠበቀው ችግሩ። አጠብቁ። በዚህ አጋጣሚ እንድናነሳው የምፈልገው ስሪታችን ኤግዛክትሊ የሴት ስሪትና የባልና የሚስት ስሪት የተለያየ ነው። እሱ ምን ያህል አፌክት ያደርገናል? እንደ እያጣላን ያለው እኮ ሁለት የተለያዩ ነገሮች ነን እኛ። መጀመሪያ በጾታ እንለያያለን፣ ወንድና ሴት። ወንድ የራሱ ቋንቋ አለው፣ ሴት የራሷ ቋንቋ አላት። እሱ ብቻ ደግሞ አይደለም፣ ሌላው ከባዱ ማለት ነው የተሰራንበት ቤት ይለያያል። አሁን አብዛኛው ሰው ካገባው በኋላ አንዱ አንዱን ለመውረስ ነው የሚጣላው ትዳር ውስጥ። ኔቨር አይቀየርም። እሷም አትቀየርም፣ እሱም አይቀየርም። ግን ምንድነው ይቻቻላል። ምክንያቱም አንቺ አንድ ቀን ጎንበስ ብለሽ የማታቂ ቀበጥ የመጀመሪያ ልጅ ለቤት ጭራሽ የቤቱ ውሳኔ የምታስተላልፊ እዚህ መጥተሽ የትዳር ውሳኔ ልትቀበይ ነው። በዛ ላይ በሴት ቋንቋ በወንድ ቋንቋ። አንድ ቀን ጎንበስ ብዬ ደረቴን ነፍቼ ቤቴ ላይ ያደኩ ጎረምሳ ነኝ እኔ። ስለዚህ ሁለቱ ነገሮች አይገናኙም። አሁን ሲጋቡ እንደውም ማወቅ ያለባቸው ምንድነው ከመጋባታቸው በፊት እባካችሁ ተነጋገሩ። ስለዚህ ከሰርግ ወይም ከቅድመ ጋብቻ ነገር ላይ ፎከስ ማድረግ አለብን ማለት ነው። ኤግዛክትሊ። ትዳር የሚሰራው ከቅድመ ጋብቻ ላይ ነው። እንደዚህ መሆኑን ባቅ ኖሮ ይህን ሰውዬ አላገባውም የምትል ሴት አለች። ኧረ እንዲህ መሆኗን ባቅ ኖሮ ኧረ ተቃጥዬ ልሞት ነው አላገባትም እውነት ነው እንጂ እንትን ወደ ሪግሬት
ወደ ቅሬታ ይመጣል አብዛኛው ትዳር። ቅሬታ የሌለው ትዳር ደግሞ የለም። 100% ፉል የሆነ ወተት የሆነ ትዳር አረ የለም። እንቻቻላለን እንጂ ፉገራ ነው። ስለዚህ አሁን ከቅድመ ጋብቻ ላይ ምን ብናውቅ እንግዲህ እኔ እየጠየቅኩ ነው። ችግር የለውም እናወራለን፣ ያው ፖድካስት እናወራለን። ያ ምን አሁን ሴት ናት ልታገባ ያለች ሴት ምንድን ነው አይታ ማግባት ያለባት? ስፔሻሊ እሱ ላይ ሬዲ ነው ወይ ለማለት። ይኸውልሽ እኔ እዚህ ነገር ላይ የመረረ እውነት ነው የምናገረው ሁልጊዜ። የቅድመ ጋብቻን ጊዜ አታርዝሙት። የቅድመ ጋብቻ ጊዜ የረዘመባቸው ሰዎች ትዳራቸው ውስጥ ያለ ጨው ነው የሚገቡት። ሁሉን ነገር እዛ ውስጥ ነው የሚጨርሱት። በትዳር ውስጥ የሚደረጉ ነገሮችን ውጪ ላይ ከጨረሱ፣ በተለይ መነካት የሌለበትን ቦታ ከነኩ ትዳር ውስጥ ሲገቡ ይደባበራሉ። ስለዚህ ቅድመ ጋብቻ በተለይ ስለ ሴት ነው የጠየቅሽ። አንዲት ሴት መልካምነቱን ብቻ አትየው፣ ፋይናንሱን ብቻ አትየው፣ ማንነቱን ቀጠሮ ያከብራል ወይ? ወደ አንቺ ስትቀጥሪው ራሱ አሁን ቀላል ምልክት ትንሿ ነገር ይቅርታ ይጠይቃል ወይ ሲያረፍድ? ምንድን ነው 30 ደቂቃ ብትጠይቂኝ ምን ትሆኛለሽ ደጋግሞ ካለሽ ነገ ማያከብርሽ። እሷን የሚያናግርበት ቶን ራሱ ኤግዛክትሊ ቶኑ ሰዓት ካላከበረ፣ ይቅርታ ካላላት፣ ካመነጫጨቃት፣ ጓደኞቹን ሲያወራ ስልኩን ቼክ አድርጊ በደንብ። መደበቅ አይችልም እሱ። አንቺን ሊሸውድሽ ይችላል። ስለወደደሽ አንቺን ሃኒ ስዊቲ ምናምን ብሎ ሊመጣ ይችላል። ጓደኛውን እንዴት ነው ሌላ ሰው ሲያወራ፣ ቢዝነስ ሲያወራ እንዴት ነው የሚያወራው? ሴቶች ደግሞ እንዴት ሴቶችን ትርኢት የሚያደርግበት መንገድ ያው ሜይ ቢ አንቺ ስለመጣሽ ሴትን ወደ አንቺ እያለሽ የሴትን ትርኢት ላያደርግ ይችላል። እናቱና እህት በነገራችን ላይ ከሚስት ጋር ጠላት ናቸው። የላንጉዌጅ ልዩነት ነው እንጂ ጠላትነቱ በእንትን መጥቶ አይደለም። ስለዚህ ቅድመ ጋብቻ ላይ ስለ ቬሎ፣ ስለ ጓደኛ፣ ስለ ሆቴል፣ ስለ ካርድ ነው። ብዙ ሴቶች ግን እንደዛ አይደሉም። አሁን ልታገባ የተዘጋጀ ሴት አምጥተህ ብትጠይቃት ሊያሳስባት የሚችለው ሰርጓ፣ ልብሷ፣ ሜካፓ ነው እንጂ የመረጥኩት ሰው የባል ማቴሪያል ነው የሚለው ነገር አያሳስባትም። ስለዚህ አሁን እንደዚህ አይነት ሰው ምን ታደርጋለህ? ፎከሳችሁን ወደ ዛሬ እጠይቃታለሁ ብዬ መታ ቤት ጭራሽ እኔን ታጣድፈኛለች። በጣም የሚገርም ነገር ነው ያነሳሽው። ሙሽሮች እኮ የሙሽርነት ቀናቸው ይጣላሉ። በጣም የሚገርም የመጀመሪያ ሮኬቱ እዛ ጋ ነው የሚተኮሰው። ፀጉር ቤት ትቆያለች፣ እሱ መውጣት ይፈልጋል። ቀድመሽ አትገቢም እንዴ? ይደዋወላሉ። ደግሞ መግባባት ያቅታቸዋል። በእናትሽ የሰው እያቃጠለኝ ለሚዜዋ ትሰጣለች። ምክንያቱም አልተዋወቁ። እንግዲህ ውዶቼ፣ እንግዲህ ትዳራችሁ ላይ የሰርጋችሁ ቀን ስንቶቻችሁ ነው ከምትወዱት ከባል ወይም ከሚስት ጋር የተኮራርፈው እኮ መድረክ ላይ ይቀመጣሉ። የሰውን ትክክለኛ ማንነት የሚታወቀው በቻሌንጅ ሰዓት፣ ስትረስ ውስጥ ባለ ሰዓት ነው ይባላል። አዎ፣ ትዳር የሚጀምረው እኮ የዛ ቀን ነው እኮ። ስለዚህ በሰርግ ላይ ባለው ስትረስ ውስጥ ትክክለኛ ማንነት ይገለጣል ማለት ነው። በቃ ተወኝ ተባብለው እኮ ነው የሚመጡት አንዳንድ ቦታ ላይ። ስለዚህ በጣም ነው መጠንቀቅ ያለባቸው እዛ ጋ ነው። ለምሳሌ ባለቤቷ ሰዓት የማያረፍድ ከሆነ፣ ለምሳሌ በጮኝነት ዘመኑም ሰዓት ጠንቃቃ የሆኑ ሰዎች አሉ። እኔ አሁን ለምሳሌ እኔ በሰዓት ላይ አልደራደር። የፈለግሽ ነገር ልታጠፊ ትችላለሽ። ሰዓት ላይ አልወድም። ስለዚህ በቃ ወደ እኔ የሚመጣ ሰው ስለ ሰዓት የሚወዱትና የማይወዱትን ነገር የማያግባባቸውን ነገር እንኳን በስሱ ማወቅ አለባቸው። አሁን ግን እኮ አይተዋወቁም። ብዙ ሰው ግን ሊያስመስል ይችላል። አሁን እስከ ሰርጓ ቀን ድረስ የሚያስመስል ሰው ሊኖር ይችላል። የመረረ እውነት መቼ ይመጣል መሰለሽ? የሰርጉ ቀን፣ የሰርጉ ሌሊት ማታ በሙቀትና በስሜት አይደል መተቃቀፉ ምናምኑ። ጠዋት ላይ ላስቲኳ ትቀደዳለች። አርቲፊሻል ድራማዎች ሁሉ ይወረወራሉ። ከዛ ሪያሊቲ ይመጣላ። ስለዚህ አሁን ሬድ ፍላግ የምንላቸው ነገሮች አሉ። አይታ ይህን ነገር የሆነ ወደኋላ ለማፈግፈግ ስፔሻሊ ስላልተጋቡ ውሳኔ ያላት መተው ትችላለች። ስለዚህ ሬድ ፍላጎችን ማየት አለባት ማለት ነው። ሱስ በምንም ታምር
ሱስን ኮምፕሮማይዝ አታርጉ። የወንድም ይሁን የሴት ሱስ ሬድ ፍላግ በጣም ፎርቢድን በቃ ትዳሩን ጀምሮ አይተውም ማለት ነው። ኧረ በምንም ተአምር ይብስበታል። እኔ በቃ ወደፊት በቃ ሳገባ ተዋለሁ ብሎ የሚያጨስ ከሆነ ጆሮዋን አሽትሬ ነው የሚያደርገው። ሲሪየስ በምንም ተአምር እናት አባቱን አንቺ ላይ የሚያማ ከሆነ አለቀልሽ። እነሱን ያላከበረ ኦሮ እናት አባቱን አማ ማለት ነገ አንስቶ ነው የሚያፈርጥሽ። እንግዲህ እኔ እንደ ሙያም እንደ ልምድም እንደ ፈጣሪ ሕግም እነዚህ ነገሮች ይሰራሉ። አብዛኛው ሰዎች ምንድነው ይሻሻላል ብሎ ለምሳሌ ሲጋራ ትቼልሻለሁ ብሎ የሆነ ቀን ስትጣሉ የሚያቦን ከሆነ ለምን አጨስክ ውዴ ስትይ አናድርሽኛ ካለ ቻው እግርሽ ያውጣሽ። ስለዚህ ኮምፕሮማይዝ አናደርግም። እንደዚህ አይነት ነገር ኮምፕሮማይዝ ባይደረግ። ኮምፕሮማይዝ የሚደረጉ ነገሮች ምንድነው? ለምሳሌ ኢኮኖሚካሊ ፍሬሽ ነው ያገባሽው ሰው ደሞዝ አለው ጥረት አለው፣ ግን እየጣረ ነው። በቃ ይሄ ሰው ነው። ሰነፍ ሰው ሰነፍ ባል ወይ ሰነፍ ባል ትወጃለሽ እንዴ? ሰነፍ ነው። በተለይ ስንፍና ከባል አያምር። ከሴት ያምራል ማለት ከሚስት ያምራል ማለት አይደለም። የማይጥር ወንድ አያግባ። በቃ አያግባ እኮ ነው የምለው። በቃ አያግባ፣ ጥረት ያለው በቃ ወንድ ይሁን፣ ቆራጥ ይሁን፣ ስታንድ ይኖረው በቃ ለትዳሩ። እሱ መሆን ቅድም እኮ ሴት ልጅ የስ ስትል አይደል ትዳሯ የሚቆመው። ወንድ ልጅ ደግሞ ኖ ማለት ይልመድ በትዳር ውስጥ። ሁሉንም ነገር የስ የሚል ባል የትም አያደርስም። ሴቶችም አይፈልጉትም። በነገራችን ላይ የሆነ ሰዎች ከስር ሊቃወሙኝ ይችሉ ይሆናል። ለሁሉም ነገር የስ የሚል ወንድ ሴት ልጅ አትወድም። አቋም ሊኖረው ይገባል። ትዳር ደግሞ አንዱ አቋም ነው ከወንድ ልጅ ኖ። አንድ የመሪ ባህሪም እሱ ነው። ትዳርን ምራው ስትባለው እኮ አንዱን ፖላይትሊ ዝም ብለህ በቦክስ ነው አይደለም። ፕሌስ ኖ ፖላይትሊ ነው። እሱ በደንብ ያስኬዳል። ስለዚህ አፍርሜሽን ላንጉዌጃችን ላይ ብትተባበሩን አይሻላችሁ? እንስማማ። የስ ብንስማማበት ብንግባባበት ይቻላል። እሺ የምትል ሚስት እኮ ያው አይከብዳትም ይሄን ለማድረግ። እልህ ውስጥ ሌላኛው እስቲ ስለ እልህ እናውራ። ስለ እልህ በጣም የሚገርመው ትዳር ያፈርሳል። በጣም በሚገርም ሁኔታ ከባዱ ማለት ነው። ምክንያቱም ትዳር በጣም የሚጠላው ነገር እልህን ነው። አይወድም እልህን። አሁን በቅርቡ አንድ ፖስት አድርጌ ነበር፣ አንድ ቪዲዮ ኤመርሰን የጻፈው መጽሐፍ ላይ ላቭ ኤንድ ሪስፔክት የሚል ከዛ ያነበብኩት ነው። እና ክሬዚ ሳይክል የሚባል ነገር አለ። ክሬዚ ሳይክል ምንድን ነው? ባል አልተከበርኩም ይላል፣ ሚስት አልተወደድኩም ትላለች። አልተከበርኩም ይላል፣ አልተወደድኩም ትላለች። ሳይክሉ ይቀጥላል። በዛ ሪያክት እያደረጉ ማለት ነው። አልተወደድኩም ብሎ ሪያክት ያደርጋል እሱ። ሪያክሽኑ ደግሞ ታይና ስለማይወደኝ ነው እንደዚህ የሚያደርገው ብላ ደግሞ እሷ ሪያክት ታደርጋለች። ሪያክት ስታደርግ ደግሞ ስለማታከብረኝ ነው ይልና ሳይክሉ ይቀጥላል። የእብደት ሳይክል ነው የሚለው። ክሬዚ ሳይክል የእብደት ሳይክል ነው የሚለው። እና ያ ሳይክል ምን መሰለሽ ዑደት ነው። ያ ዑደት ምንድን ነው? እሷ ባሌ አይወደኝም አልተወደድኩም ሲል አላከበረችኝም እንደባል ይላል። መገለጫው 3 ነገር ነው እዚህ ጋር። እነዚህ 3 ነገሮች አንደኛው ፍቅር ነው። የፈጣሪ ሕግም ናቸው እነዚህ። ፍቅር አለ። ሁለተኛ ደግሞ የጭንቅላት ሰላም አለ። ሶስተኛ ደግሞ እዝነት የሚባል ነገር አለ። እነዚህ ነገሮች ናቸው ይሄ የእብደት ዑደቱን የሚያስቀምጡት። ሚስት አልተወደድኩም ስትል ማስረጃዋ ምንድን ነው? በሌለበት ባሏ መውደድ መቻል ነው። መውደድ ማለት ሀኒ ስዊት ይወድሃለሁ ምናምን አይደለም። ትዳር ውስጥ ከገባች በኋላ በሌለበት ባሏን መውደድ መቻል። ባለበት አይደለም፣ በሌለበት። እንዴት አድርጋ በሌለበት ማለት አስባበት ባሌ ነው ብላ አምና ገባች አይደለም። ሲያናድዳትም ወዳው እንዳገባች ማስታወስ አለባት። ስለዚህ ቻሌንጅ ሲመጣ አሁን ቅድም እሷ አልተወደድኩም ያለችው ስለወደዳት እኮ ነው። ከሁሉም ሴት ለይቶ ሚስት ያረጋት
ስለወደደችው እኮ ነው ከሁሉ ወንድ ለይታ ባል ያደረገችው። ፍቅር ማለት ይሄ ነው። ሃኒ ስዊቲው አይደለም። ይሄን በሌለበት አይኗን ጨፍና የማታመጣ ከሆነ ጥያቄ ይመጣል። የእሱም እንደዛ እኮ ነው። አላከበረችኝም፣ ስላከበረች ነው ሚስት የሆነችልን። ስለዚህ እልህ ውስጥ ይገባሉ። ስለዚህ መፍቻው ምንድን ነው? በሌለበት እልህኛ ነው እንጂ እኮ ባሌ ይወደኛል። አየሽ፣ ጨቅጫቃ ናት እንጂ ነዝናዛ ናት እንጂ አውቃ ነው እንጂ ተወደኝ በሌለችበት ነው፣ ባለችበት አይደለም። ስለዚህ አንዳቸው ሳይክሉን መስበር አለባቸው። ሳይክሉን የሚሰበረው በዚህ 3 ነጥቦች ነው። ከዛ ውጭ ባለቤቷን ስታስታውስ የህሊና ሰላም የማይሰጣት ከሆነ she is in trouble። በቃ ችግር ውስጥ ያለችው እሷ ናት። እራሷን ታስተካክል። ባለቤቱን ሲያስታውሱ ፍቺ ሴትዮ ደግሞ የሚል ከሆነ ችግር ላይ ነው ያለው። አሁን እኮ ጨዋታው ይሄ ቲያትሩ አይደለም። የጭንቅላት ሰላም እሱ ነው ክብርና ፍቅር ማለት። አይንሽን ጨፍነሽ ባለቤትሽ ስታስታውሽ ምን ይሰማሻል? ደስታ ነው። ያ እኮ ነው እውነቱ እሱ። ከዛ ውጭስ ችግር ሲፈጠር እዝነት ኖ ማዘን፣ ባሌ ተጎዳብኝ፣ ባሌ እንደከመኝ አይሽም እኮ እሱ። እንዲሁም ብዙ ሴቶች ጋር ያለ ችግር ይመስለኛል እሱ። ለባሎቻችን አትሰምት የሆነ ጊዜ ላይ ኮምፓሽን፣ ይሄ ርህራሄ የምንለውን ነገር እናጣለን እና ከአንድ ቲም ይልቅ አንድ ቡድን ከመሆን ይልቅ እንደ ተፋላሚ ቡድኖች እንሆናለን። እና በተለይ አሁን ፋሽን ሆነዋል እሱ። እዝነት ማለት ደግሞ በሌለሽበት ባለቤቴ እኮ በጣም ታሳዘነኛለች፣ ቤት እኮ እኔ በየቦታው ለስራ ብዬ፣ እሷ ግን ልጆቼን አጥብታ ጊዜዋን ሰዓቷን ሰጥታ ብሎ እዝነት ልቡ ላይ የሌለ ወንድ ሙሉ ባል አይደለም። አሁን እነዚህ ነገሮች ናቸው። አሁን አይወደኝም አታከብረኝም የሚል እሷ ከቨር ናት። ሹገር ኮትድ በማር የተለወሰ መርዝ ነው እሱ እንጂ ከስር ያለው ዋናው ችግር፣ ከስር ያለው ችግር እሱ አይደለም። ክብርና መውደድ ደግሞ በወሬ አይገለጽም። ትዳር ውስጥ በወሬ አይገለጽም። መጀመሪያ ላይ በስልክ በምናምን ሃኒ ስዊቲ አይስክሪም ልጋብዝሽ፣ እንትን እኒ ላንጋኖ እንሂድ፣ ዛንዚባር ልውሰድሽ ሊሆን ይችላል። ትዳር ውስጥ ስትገባ ግን እንደሱ አይደለም። በተግባር ነው የሚገለጸው፣ በሌለችበት በሌለበት። እነዚህ 3ቱ ነገሮች የፈጣሪ ሕግ ናቸው። እነዚህ 3ቱ ነገሮች ደግሞ ምንድነው? እንደ አባወራ ለሚስቱ መራራት መቻል አለበት። የህሊና ሰላም መስጠት አለበት። ለሚስቱ የህሊና ሰላም ሰጠ ማለት ለልጆቹ፣ ለቤቱ፣ ለሁሉ ነገሩ። ከዛ ውጪስ ወደዳት ማለት ነው። መውደድ እንደዛ ነው እንጂ ቅድም ያልነው ሃይ ሃኒ እሱን አሁንማ የኤአይ ዘመን ነው። አውቶሜሽን ላይ አስቀምጠ በቀን 3 ሜሴጅ ላክላት። የፍቅር ላይ እየጻፈ እኮ ነው እሱ። ግን እንዴት ነው ያስኬዳል ብለህ ታስባለህ? እንግዲህ በቃላት ላይ የምታምኑት እዛ ጋር ነው አሁን ትልቁ ጨዋታ ያለው። አሁን ይሄ ነው የፍቅር ቃላት አፌርሜሽን የሚያቀራርብ። ከዛ ይልቅ እኔ ግን ከአፌርሜሽን ላንጉዌጅ ይልቅ ለሴት ልጅ አሁን ይላል ጽሁፎች ይላሉ፣ ጥናቶች ይላሉ። ለእኔ ግን ከዛ ይልቅ የቤትህን ሰላም የምትፈልግ ከሆነ ቤት ስትገባ አፍንጫዋን እየነፋች ቀፋት። ዝም ብለህ ቅፍ አድርገህ ያዛት በቃ። ከዛ በኋላ እጅህን እጇ ውስጥ አድርገህ ያዝ አድርጋት። ፊዚካል ተች ነው። ኢሞሽናል አታችመንት ያመጣል። ተናደሽ የፍቅር ቋንቋ ሲላክልሽ ትቀበያለሽ። ተኮራርፋቸዋል፣ ተናደሻል። እንደሚወድሽ ስልክልሽ ትናደጃለሽ። ይብሳል። አሁን ነው እንዴ ልል እችላለሁ። አሁን እስኪ ታረቁና ታዲያ እንዴት እናስታርቃችሁ? ታረቁን እስኪ አሁን ከባድ ነው። በዚህ አየሽ፣ ተጣልተን ከዛ በኋላ ምን ይሆናል? እሺ የኔ ውድ ወድሻለሁ ብሎ ሲላቀረ አልቀረብኝ። አሁን ነው እንደ መውደዱን አያችሁ። ይሄ ፈረንጅ ያመጣብን ነው። እኔ አፊርሜሽን ላንጉዌጅን በስሱ ከማይቀበሉ ሰዎች ነው። ተግባሪ ይመስላል። ሞር ተግባር ላይ ብናተኩር ይሻላል። ኤግዛክትሊ። ብዙ አጭበርባሪም ስለበዛ አሁን ነው ቃላቶች ብዙም ትዳርን አይገልጹት። ውሳኔ ነው የምንለው ለዛ ነው። ፍቅር ትዳር በፍቅር ይጀምራል በውሳኔ ይቀጥላል የምንለው ለዛ ነው። ውሳኔ ውስጥ ደግሞ ወሳኝና ውሳኔ ተቀባይ መኖር አለበት። አንቺ የትኛዋ ነሽ? እኔማ ተቀባይ ነኝ። ውሳኔ ተቀባይ? አዎ። ውሳኔ ተቀባይ ስትሆኚ ትዳሩ የተሻለ ይሆናል ብለሽ
ይሄ ነገር ይሰራል። ውሳኔውን በጋራ አምጥቶ መዶሻውን ግን ባሊምታው ነው እኮ ሌላ ነገር እኮ አይደለም። ደግሞ እንዲመታ የምታደርጊው አንቺ ነሽ እኮ። ህጉ እንዲጸድቅ እኮ የምክር ቤት አባል ሆነሽ እጁ የምታወጭለት አንቺ ካላወጣሽ አይጸድቅም እኮ። ለምንድን ነው ግን መገዛት የሚከብዳችሁ? ቤቲ መገዛት ሰው እኔነት አለ። የት እናርጋት? እሷን እኔነት አለች ውስጥ ያለች ከድሮ ጀምረው ያደገች። ስለዚህ እሷን የሚያውቅ ሰው እኮ እውቀት ሲኖርክ ትተዋዋለህ። ግን እውቀት ከሌለ ከባድ ነው እኔነቱን መተው። ቤት ውስጥ ደግሞ እንዳልከው ሁለት ራስ ሊኖር አይችልም። አንድ ቤት ሁለት ራስ ያለው ነገር ካየክ አውሬ ነው ብዙ ጊዜ፣ ሁለት ጭንቅላት ያለው። ስለዚህ አንድ ራስ ነው ሊኖር የሚችለው፣ እሱም ባል ነው። እቺ ነገር ለምን ትመራለች? እኔ እንግዲህ ስለምናወራ አንዷ ልጅ እኔ ፈጣሪን ባገኘው ይህን ጥያቄ ነው የምጠይቀው አለች። ራስነቱን ለምን አልሰጠንም የሚል ጥያቄ ማለት ነው። በቃ በጣም የግድ አንድ አካል ነው ራስ መሆን የሚችለው እኮ። ሁለት ራስ ሊኖር አይችልም። ሁለት መሪ አንድ ቤት ውስጥ አይኖርም። ሁለት አንበሳ አንድ ቤት ውስጥ አይኖርም። ግልጽ እኮ ነው። ግን ትዳር ውድድር ሆነ። ለምንድን ነው ውድድር የሆነው? ስንገባበት ውድድር አይደለም። በጣም ወቁ። ስንገባበት ተመራርጠን፣ እንደውም አንድ የፈረንጅ ጽሑፍም ነው እኔም አምንበታለሁ። አንድ ጽሑፍ ምን ይላል? በምድር ላይ በምርጫ የምታረገው ነገር ብቸኛው ትዳር ነው ይላል። መርጠህ የምታረገው ነገር ትዳር ነው። የአንቺ ተቀባይነት ከሌለ እኮ ትዳር የለም። ብቸኛው ይላል እኮ። ለምሳሌ መወለድን ቤተሰቦችሽ ልጅ ይፈልጋሉ፣ ግን ቤቲን እንደሚወልዱ አያውቁ። እሱን አይመርጥም። ወላጅን አትመርጥም። አዎ፣ በምንም ታምር ወላጅን መምረጥ አትችይም። ስለዚህ ትዳርን ግን መርጠን ነው የምንገባው። መርጠን ገብተን ለምን ወደ ውድድር ገባን? ብዙ ጽሁፎችሽም ከእሺ ጋር የተያዙ እንኳን ቢሆኑ እንደዚህ እሺ ብለን መርጠን ገብተን ለምንድን ነው የውድድር ሜዳ የሚሆነው? ብዙ የምንሰማውም ነገር ይመስለኛል። አሁን ሶሻል ሚዲያ ላይ በጣም ብዙ አይነት ሀሳቦች ይነሳሉ። ስፔሻሊ ደግሞ ሴቶች በጣም ተጨቁነዋል ከሚል ሀሳብ የተነሳ ማለት ነው። ፓስት እናቶቻችንም በቃ የራሳቸውን እንትን ሳይሉን ያደጉት፣ ልጄ ነገ እንደዚህ እንዳትኖረሽ እንደኔ እንዳትኖሪ ተብላ ነው የምታድገው። እና እነዚህ ሀሳቦች ተጠራቅመው አሁን ኢንዲፔንደንት እንድትሆን ነገሮችን በራሷ እንድትወስን ኦልሬዲ የተገነባ ነገር አለ። እና በጣም ሶሻል ሚዲያው ነው አፌክት እያደረገን ያለ ነው። በጣም ነው የሚገርመው እኮ አንዳንድ ስለ ትዳር ብዙ ጊዜ በተለይ አሁን ውስጡ ገብቼ በልምድም በትምህርትም ካየው በኋላ ውጪ ላይ ያሉ ወሬዎች አብዛኛው ውሸት ነው። ትዳር ውስጥ ሁሉም የራሱን ፕሮግራም ነው የሚኖረው። ትዳር ውስጥ በሚገርም ሁኔታ እኔ የእናቴን ህይወት አልኖርም። ማን የእናትሽን ህይወት ኑሪ ያለሽ? መጀመሪያ ደረጃ ርዕሱ ራሱ እኮ መነሳት የለበትም። አብዛኛው ምን ይላል? ኧረ እኔማ እንደ እናቴና እንደ አያቴ አልኖርም። ማን ነው መጀመሪያ እንደ እናት ኑሪ ያለሽ? ፈርስት ኦፍ ኦል ኑሪ የተባልሽው የራስሽን ህይወት እኮ ነው። ትዳር ውስጥ ስትገቢ የራስሽን ህይወት ነው የምትኖሪው፣ የሰው ህይወት አይደለም የምትኖሪው። ስለዚህ እሱን ለማምለጥ ይመስለኛል። የት ነው የምታመልጪው? ከማ ወዴት? እንዴት አታመልጪም እኮ። ከትዳር ካላገባሽ ብቻ ነው የምታመልጪው። ካገባሽ ከትዳር አታመልጪ። ብዙ ደግሞ ካየህም እንደዚህ አይነት አስተሳሰብ ያላቸው ወይ አመለካከት ያላቸው ሰዎች ትዳር ውስጥ የገቡ አይደሉም። የማያውቁት ሀገር አይናፍቅም፣ መቼም አይገባቸውም። ያላገቡ ሰዎች ስለ ትዳር ማውራት አይችሉም። እኔ እንደዚህ ነው አንደርላይን አድርጌ የምናገረው። ስለ ትዳር በምንም ተአምር በቲዮሪ አይገባሽም ትዳር። እንግዲህ ዛሬ ጥያቄ ያበዛውብክ ለመማር ስለመጣ ሲጎል እኮ ፖድካስት አንዱ ማውራት አይደል? ስለዚህ ያላገባ ሰው ባይመክር ትላለህ። ፈርስት ኦፍ ኦል ይኸውላችሁ፣ እባካችሁ ስለፈጠራችሁ ደጋግሜ ይናገራለሁ። አግብታችሁ ያላገባን ሰው የምታማክሩ ሰዎች ወደ ገደል ነው የምትገቡት። የማያውቀው ነገር ነው የሚነግርሽ። አንድ ቀን ትዳር ምን እንደሆነ የማያውቁ ስሜቷን እኮ ነው የምትነግርሽ። ያላገባች ሴት ወንድም ያላገባው ስሜቷን ጥለሽ አትሄጂም እንዲ አፍንጫው ላይ ወርወረሽለት አትሄድም እንዲ። በምንም ተአምር ያላገባ ሰው ያገባን ሰው መምከር አይችልም። ከተመከረም ስህተት ነው የሚመክረው። አንደኛ አያውቀውም።
ትዳር ደግሞ በሚገርም ሁኔታ ፈጣሪ ይወላችሁ አንዱን የትዳር ተአምራትና ሚስጥሩ ስታገቢ ብቻ ነው የሚገባሽ። ሳታገቢ በታሪክ አይገባሽ። ስለዚህ በዚሁ አጋጣሚ ስለ ምክር እስቲ እናውራና ብዙ ጊዜ ሜንሽን አድርገዋለሁ ቪዲዮቼ ላይ ብዙ ትዳሮች የሚፈርሱበት አንደኛው ምክንያት አማካሪ ትዳር ውስጥ ማንም መምከር ያለበት ጓደኛ ነው። ባሏን ልታማት ትችላለች ሄዳ ለእናቷ፣ ለእህቷ፣ ለጓደኛዋ እሱም ሚስቱን ሊያማ ይችላል እና ማን መምከር አለበት ብለን ታስበው? ይኸውልሽ እየመረረ እውነት በምንም ተአምር ሚስትህን ለጓደኛ፣ ለእናትህ፣ ለእህትህ አትማ። ያማህ ቀን ትዳርን በገዛ ፍቃድህ አፈረስክ። ያልኩሽ አስቢ፣ ጓደኛ አይደለም እኮ እናት፣ ወላጅ እናት። በምንም ተአምር ትዳር ለሐሜት የሚመች ነገር አይደለም። የሶስት አካላት አንደኛው ፈጣሪ ነው፣ ሁለተኛው ባል ነው፣ ሶስተኛው ሚስት ናት። የነዚህ ሶስት ጥምረት ነው ትዳር ማለት። ሚስጥር እኮ ነው። ብዙ ሰው ግን የት ሄደን እንተንፍስ ይላል። የት ሄደን እንተንፍስ ችግር ሲመጣ ነው። አሁን የሆነ ያልተግባቡበት ነገር ካለ ለጉድቅ ለምሳሌ የትዳር አማካሪዎች ጋር ሄደ ብትናገር። ስለዚህ ለጓደኛ ከመንገር ይልቅ አማካሪ ጋር ጓደኛ ሲመክር ለራስ ሲቆርሶ ያሳነሱ ነውና ወደ አንቺ ነው የሚያደላ፣ ወደ እውነቱ አያደላ። አሁን ለምሳሌ የአንቺ ባል የኔ ጓደኛ ነውና መጥቶ አንቺን ሲያማ ምን አባቷ ነው አፍንጫዋ የምትነፋ? ኧረ ዝም በላት፣ ፊት አትስጣት፣ ደግሞ አላበዛችም። ኢንስቴድ ገስጾ የሚመልስ ጓደኛ ደግሞ አለ። ይሄንማ ተሳስተሃል ወንድሜ፣ እንዲህ አድርግ፣ የሴት ጸባይ እንደዚህ አይደለም አለ። እሱ እኮ ገፍቶ ሲመጣ ነው። በአገር ሰላም እኮ ነው የምላችሁ። ኢቭን በአገር ሰላም እንኳን ባሎቻችሁን ሚስቶቻችሁን አትሙ። በቃ ባውንደሪ መኖር አለበት። ከፋሚሊም ጋር ከጓደኛም ጋር ባውንደሪ መኖር አለበት ማለት ነው። የዚህ ዘመን ትልቁ ችግር ቤቲ አጥራችንን አናውቅም። ትዳር ራሱን የቻለ አጥር አለው መነካት የሌለበት። በቃ አግብተሽ ከእናት አባትሽ ቤት ወጣሽ፣ ባልሽ ስር ከገባሽ በኋላ ሚስጥርሽ ባልሽ ነው። በቃ ስለ ትዳርሽ ከእናትሽም ጋር ከጓደኛም ጋር ከጎረቤትም ጋር ማውራት አትችይ። ተስፎል አያስፈልግም ማውራቱ። ምክንያቱም የሚሰሙት ነገሮች እውነት አይደለም። አንዳንድ አማካሪዎች በራሳቸው የማይኖሩትን ሊኖር የሚከብደውን ነገር ይመክራሉ። እሱ ደግሞ በፈጣሪ ሕግ ክልክል ነው። ማትኖረው ለሰው አትምከር ይላል። በጣም ክልክል ነው። በቃ ማተገብረውን ነገር ለምንድን ነው በሰው ትዳር ላይ አክት የምታደርገው? ጥለሽ ውጪ ማለት በጣም ቀላል ነው፣ ግን ከባድ ነው እሱ። ስለዚህ ምክር መውሰድ ካለባችሁ በራስ በተቻለ መጠን እስቲ ባልሽን አማካሪ አርጊው፣ ሚስትን አማካሪ አርጋት። ተጣሉ፣ ጥላለ፣ በጣም ጥላለ፣ አለመግባባት አለ። አንዱ ሲሞቅ አንዱ ይቀዝቅዝና በቀዘቀዘበት ሰዓት በተለይ እህቶቼ እባካችሁ ቅድም ቤት ያለችውን እሺ በሉ። በእሺ ውስጥ ባልን ታሸንፋላችሁ። ተናዶ ወደዛ ሲል እሺ ካለ በኋላ ግን ሐሳብሽን ብታቀርቢ በደንብ አድርገሽ ትጠቀሚበታለሽ። ዝቅ በማለት ውስጥ በድብድብ ውስጥ አይደለም። የውድድር ማሊያ ለብሳችሁ ከወንድ ጋር ከገባችሁ ተሸናፊዎች ናችሁ። ገና ከመግባታችሁ ተሸናፊ ናችሁ። ወደዛ ሜዳ አትግቡ። የእናንተ ሜዳ ደግሞ ሰፊ ነው። በደንብ እሺ ብለሽ አስተካክለሽ ሙቀቱ ረገብ ሲልለት ልክ ታገቢዋለሽ። ልክ ስለዚህ ምክርም እንደዛ ነው። ስለ ኮሚኒኬሽን ብናወራ ደስ ይለኛል። ምን ያህል አፌክት ያደርጋል ትዳርን? አሁን ኮሚኒኬሽን ላይ እኔም በጣም በቃ ደስ የሚለኝ ማውራት ስለ ኮሚኒኬሽን ነው። ተግባቦት፣ በባልና ሚስት መካከል ያለ ተግባቦት ምን ማለት ነው? እንዴት ነው አንደርስታንድ የምንደራረገው? በምን አይነት ሰዓት ላይ? አሁን ለምሳሌ አንድ ስለ ኮሚኒኬሽን ስናወራ ታይሚንግ የሚባል ነገር አለ። አንድ ነገር ለማንሳት ምን አይነት ታይሚንግ መጠበቅ አለብን? በጣም ማተር ስለሚያደርግ ስፔሻሊ ደግሞ ለምሳሌ ክሪቲካል የሆነ ነገር እንዲወስንላት ፈልጋ ከሆነ በምን አይነት ሰዓት ነው ሄዳ ባሏን ማማከር ያለባት? ወይ እንዲያሻሽል የፈለገችው ነገር ካለ በምን አይነት ሰዓት ነው ሄዳ ማማከር ያለባት፣ መጠየቅ ያለባት? ታይሚንጓ ትዳር ውስጥ የተለዩ ታይሞች አሉ፣ የተለዩ ጊዜያቶች አሉ። በጣም ስትረስ የበዛበት ጭንቀት የበዛበት ሰዓት ላይ፣ አለመግባባቶች በበዙበት ሰዓት ላይ ጉዳዮቻችሁን አታቅርቡ። ባልም ይሁን ሚስት ማለት ነው። ለምሳሌ በጣም ጥሩ የምንሆንባቸው ሰዓቶች አሉ። ለምሳሌ ለባሎች ከሚስትህ ጋር የሆነ ውሳኔ እንድትወስንለው የሆነ ነገር ማድረግ ስትፈልግ ሴት ልጅ ሙድ አላት።
በአብዛኛውን ጊዜ ከወንድ ይልቅ ሴት ልጅ ሙዲ ናት። ያንን ሙድ ነው መጠበቅ ያለባቸው። ሙዲ ናት ማለት ምን ማለት ነው? ለምሳሌ ፔሬዷ ሊመጣ ሲል ሙዲ ናት። ሆርሞኗ ይቀየራል፣ ሲሄድም ይቀየራል፣ ስታረግዝ ይቀየራል፣ ቤት ውስጥ በመዋል ይቀየራል። ብዙ ጊዜ ሴት ልጅ ሙዲ ናት። ባለቤትህ ሙዷን ጠብቅ። አንዳንዴ ከመሬት ተነስታ ከውጭ ስትገባ ይደብራታል። ዝም ብለሽ አፍንጫሽን ትነፊያለሽ እንደ ምን አረኩሽ ደግሞ ስራ ውዬ ነው የመጣሁት ከምትል አይዞሽ፣ ምንም እኮ አላጠፋህም፣ አይዞሽ በቃ ደወርድ አይዞሽ። ተፈጥሮ መረዳት ትዳር ውስጥ ስትገባ በነገራችን ላይ ይሄ የምናወራው ለምሳሌ ወይ አማርኛ ወይ አፋን ኦሮሞ ወይ የማንኛውም እንግሊዝኛም ሊያወሩ ይችላሉ። ትዳር የራሱ ቋንቋ አለው። ከእናት አባትሽ ቤት ይዘሽ የመጣሽው የተወለድሽበት ሳይሆን የትዳር ቋንቋ የባልና የሚስት ልክ ከውጭ ሲገባ በቃ ኦልሬዲ በቃ ቡፍ ብላ ቁጭ ብላለች። ያኔ ምንድን አይዞሽ በቃ አይዞሽ ብሎ ማቀፍ። ለምሳሌ እሱ ደግሞ ደክሞት እየተወራጨ ምናምን ሲመጣ አይዞ በቃ ቡና ላፍላ አምጣ ውስጥ እና እስቲ ዛሬ ሳሎን እንቀመጥና ደህን ምን ይሆናል የሚያስረሳ እንደ ጭራሽ አንተ አታፍርም እንደ እኔ ቤት ውስጥ ተጎልቼ ስለፋውዬ ከውጭ ስትመጣ አፍንጫህን ተነፋብኛለህ። እንዲሁም ብዙ ጊዜ ስናስተምር ስለሚስቶችን ከሚስት ኃላፊነት ውስጥ አንዱ ምንድነው ቤቷን መጠበቅና መስራት እንላለን። እና ቤት አንድ የሚሰራበት አንተ ያልከው ነገር ነው። እሱ ከውጭ ሲመጣ ቤት የምትውል ከሆነ ስፔሻሊስቷ የማረፊያ የእረፍት ቦታ ታድርግለት ቤቱ መቶ እፎ የሚልበት እስቲ እርፍ ልበል የሚልበት ልጆቻቸው ደስ ብሏቸው የሚያድጉበት ቤቷን ተጠብቅ ሲባል እሱን የሚያጠቃልላል ማለት ነው። በሴትኛ ክሊር አድርጊ። እኔ ቤት መጠበቁ ወንድ ቤት ያበላሻል እንጂ አይጠብቅም። ወንድ አይደለም የሚጠብቅ ሴት ናት። እንዴት አድርጋ እኮ በግልጽ ነገር አሁን ሴት ቤቷን ተጠብቅ ሲባል አንደኛ ያው ንጽህና ይኖራል እኮ ቤቷን በደንብ መያዝ አለባት በኤክሰለንስ በንጽህና። ከዛ ባለፈ ግን ለባሏም ለሷም የማረፊያ ቦታ ውጪ ካለው ስትረስ መተው እርፍ የሚሉበት ልክ እንዳልከው ቡና የሚወድ ከሆነ ቡና ቀራርባ የሚወደውን ነገር አድርጋለት እርፍ ካለ በኋላ ኤኒቲንግ አንስታ ብታማክረው በደስታ ነው የሚቀበላት። ለማማከሩ ብቻም እኮ አይደለም የቤት ያነሳሽው ግን ትንሽ ጠንከር ላድርገዋ። የኔ ቃላቶች ይታወቃሉ። ከማግባታቸው በፊት እህቶቻችን ጽድት ብላ ነው የምትመጣው። አሁን የብዙ ፈተና የሆነው ቤት ስትሆን ለምንድን ነው ቤትን ማጽዳት ከራሷ ነው የሚጀምረው። ቆንጆና ጥሩ መስላ ቤት ውስጥ በተቀደደ ሺቲና ወይ ቁምጣና ወይ ቱታ ዝም ብላ ዝርክርክ ብላ ስትጠብቀው አስበሻል? በመጀመሪያ ደረጃ እይታ ላይ ጥያቄ ምልክት ይፈጥራል። ቤትን መጠበቅ የመጀመሪያ ራሷ እሷን ነገር እንድታነሽ ይፈልግ በደንብ የሚሰራ ምንድን ነው የሚሆነው? እኔ የሚያጋጥመኝ ነገር ነው። ቤት ስፔሻሊ ከወለድን በኋላ ኮንፈርታችን ላይ ነው በቃ የምናተኩረው። ሺቲ እኮ ይመቻል በጣም ሲለበስ ባይዘው እኔ በጣም ብዙ ሺቲ ነበረኝ እና ግን እኔ ላይ ራሱ ኢቨን ሜንታሊ የሆነ ተጽዕኖ አመጣብኝ። ቤት ስትውል ራስን ያለመጠበቅ ነገር፣ ምቾት ላይ ማተኮር ነገር ይመጣል እና በቅርቡ እንደውም አውጥታችሁ ጣሉ ሺቲያችሁ ብያለሁ። አውጥቼ ስለሰጠውኝ ለሰው እንዳለ ነው። አሳምራ ሺቲውን መልበስ ትችላለች ወይ ደግሞ አሳምራ። እኔ ሺቲን ከሚደግፉት ነኝ እኮ አለኝ። እኔ በጣም ወዳለሁ። እኔ ያልኩት እኮ ቆንጆ ሺቲ አለ በደንብ አርጋ ለባሏ እንደምትፋፋ ብላ ጠብቃው ምናምን። እሱ እኮ አይደለም ቀዳዳ ያረጀ ንጽህናው ራሱ። እነዚህ ነገሮች ይኸውላችሁ ትዳር ቀላል ነገሮች ናቸው። ከውጭ ሲመጣ እይታውን በነገራችን ላይ እይታው ለባል ተብሎ አይደለም ለትዳር ነው። አንዳንድ ሰዎች ለምን የሚሉ ጥያቄዎችን ያነሳሉ። ለምሳሌ ከማግባትሽ በፊት ዴት ታይም ላይ 700 ጊዜ መስተዋት አታዩም? 700 ታይም። ስለዚህ ትዳርን የሚያቆየው እንደዚህ አይነት ቀላል ነገሮች ናቸው። ቤቷን አሳምራ ምን ብላ ከዛ በኋላ እንዳልሽው እርፍ ከእርፍ ብላ ቅድም ላልሽው ጥያቄ በዛ ሰዓት ነው የእረፍት ቦታ የማረፊያ ቦታ ይሁዳችሁ የምታወሩበት ቦታ። በገዛ እጇ ማፍረስ ትችላለች። በነገራችን ላይ እንደገነባችሁ ቤቷን ሰነፍ ከሆነች ደግሞ ማፍረስ ትችላለች። ሰበብ ነዋ የሚሆነው። እሱ ቦታ ስላልሰጠኝ የሚባል ነገር ደግሞ አለ እዚህ ውስጥ እኮ።
እና ጠቢብ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በገዛ እጇ ታፈርሰዋለች ይላል መጽሐፍ ቅዱስና በገዛ እጇ አሁን እንዳልከው በትናንሽ ውሳኔዎች ምክንያት ቤቷን ባለመጠበቋ ሊፈርስ ይችላል። ስለዚህ አሁን ታይሟ ይሄ ሰዓት ነው የሚባል የለም። ባሏ የምታሸንፍበት ብልጥ ሴት ማለት የባሏን ሙድ በሪሞት መቀያየር ስትጀምር፣ እሱን ለማድረግ የራሷ ሙድ ማስተካከል አለባት። በጣም አሁን አመጣኸው። እዚች ጋር አሁን አመጣኸው። ከራስ ነው የሚጀምረው ሁሉም ነገር። አይደለም እስቲ የእናንተ ሙድ እንዴት እንጠብቅ? ለምሳሌ እኔ አሁን በቅድም ያልነው የፍቅር ቋንቋ ውስጥ ሂድልኝ ማለት ለወንድ ልጅ ተነስቶ ነው ውልቅ የሚልልሽ። ይኸው በቃ የምትፈልጊውን ዓመት ሂድልኝ ማለት እናንተ ጋር ደግሞ ሂድልኝ አይደለም። ሂድልኝ እንዳትሄድ እትች በርጋ እንዳትደርስ ማለት ነው። ስለዚህ የእናንተ ሙድ እንዴት እናገኘው? ሙድ አሁን እኮ ሙዱ ነው እንትን የሚያደርገን። የሰው ልጅ ሙድን ይኖራል በነገራችን ላይ። የእናንተ ሙድ እንዴት ይገኛል? ለምሳሌ የባለትዳር ሴት ባልሽ ሙድሽን እንዴት ያገኝ? ምን ሩቅ አስኬድ? ቀላል አይደለም እኮ ግን በቃ ለሁሉም አንድ መልስ አለው። በቃ አቴንሽን እና እንክብካቤ። ምን ማለት ነው? በፈለገ ሙድ ውስጥ ብትሆን ከተንከባከባትና አቴንሽን ከሰጣት ትመለሳለች። የትኛውም አይነት ወንድ ልጅ ሴትን እንዴት ነው የሚንከባከብ? እንዴት ነው የምትፈልጉት? ለምሳሌ የሆነ ነገር ይዤ መግባት ለእኔ እንክብካቤ ነው። ግን እሷ በምትፈልግበት አሁን እንዲሁም በቅርቡ 2 ቀን አይሆንም ይህ ቪዲዮ ከሰራው ሴት ልጅን አስቀምጠ ከባልሽ ምን ትጠብቂያለሽ ብትላት ገንዘብ ልትል ትችላለች፣ ቤት ውስጥ ስራ እንዲያግዘኝ ልትል ትችላለች። ግን በጣም በዋነኝነት የሚፈልጉት ኢሞሽናል ኮኔክሽን እንዲኖራቸው ነው። እንዴት ነሽ እንዲላት ነው የምትፈልገው። ቁጭ ብሎ በቃ እንዴት ነው ውሎ፣ ምን አደረግሽ ዛሬ? እሷም ዝም ብላ የምታወራለት እኮ መፍትሄ ይፈልጋል ላይሆን ይችላል ከሱ ግን እንዲያደምጣት በቃ እንዲተሳሰሩ፣ ልብ ለልብ እንዲተሳሰሩ። ስለዚህ ሞር ኢሞሽናሊ ኮኔክትድ ከሆኑ ባልና ሚስቶች ምን አሳቀኝ መሰለሽ? እንዴት ነሽ ለምሳሌ ቤት እንገባና አንኳኩቼ እንዴት ዋላችሁ ማለት እንዴት ነሽ ነው ለወንድ። ለእሷ ግን ትልቅ ትርጉም አለ። ኖ ምንድን ነው እንዴት ዋላችሁን ወዴት እንቀይረው? በሚገበን በራሳቸው ቋንቋ ነው እሱ እኮ። እስኪ ለምሳሌ ያንቺን ቋንቋ እንዴት ነበር ቀንሽ? እንዴት ነበር? ምን ስታደርጊ ዋልሽ ዛሬ? ምን ቻሌንጅ አጋጠምሽ? ማለት በጣም ፎርማል እኮ አታደርገውም፣ ግን እንደውም ቆንጆ ጥያቄ በደንብ እናውራ። እንዴት ዋልሽ ቀንሽ ምናምን እባክህ እኔ እንደውም ደብሮኝ ቤት ውስጥ ልጆቹ ምናምን እንዴት ነሽ ብሎ የሚመለሰው መልስ ሌላ ከሆነ በገዛ እጄ ደግሞ የተኛቸው አንቀሳቀስኩኝ እንደ የሚል ስሜት አያመጣም? ሴቶች እንደውም የሚደብራቸው ምንድነው መፍትሄ ሊሰጥ ሲሞክር ነው። ታውቀዋለች መፍትሄ አትፈልጉም? አንፈልግም፣ እንዲሰማን ብቻ ነው የምንፈልገው። በቃ እስቲ እንደገና ሴቶች መፍትሄ ፈልገው አይደለም ሄደው የሚያማክሩት ወይም የሚያወሩት እንጂ ይሄን ለምን አታረጊም ነበር ካላት ልትናደድ ራሱ ትችላለች። ታውቀዋለች፣ መልሱን እኮ ታውቀዋለች። ግን ጀስት ሰምቶ አንደርስታንድ እንዲያደርግ ያለችበትን ቦታ እንዲያውቅ ነው የምትፈልገው። ጎበዝ ቤቲ። የወንድና የሴት ቋንቋ ማለት ይሄ ነው፣ የትዳር ቋንቋ። እኛ ደግሞ ጠባቂዎች፣ የበላይ ጠባቂዎች ስንል ውሳኔ ሰጪዎችና መፍትሄ ሰጪዎች ነው። እንዴት እንደዚህ አድርጊ ማሪ፣ በቃ አለቀ። ረጅም አንችልም፣ ዌር ቲክቶክ እንደውም ለምን ሾርት ነን። ከዛ ረጅም ምናምን ስትለው መሀል ላይ ሊረሳ ሁሉ ይችላል፣ ላይሰማትም ይችላል፣ ሊል ይችላል መሀል ላይ። ስለዚህ ተፈጥሮ ማወቅ የሚጠቅመው ለዚህ ነው። ስለዚህ እናንተ ውሳኔ አትፈልጉ? አንፈልግም። ውሳኔ ሳንሰጥ ስቀር ደግሞ ምንድነው የምትለው ትባላለህ እኮ። ኬር አታደርግም ለዛ ነገር። ኖ የሆነ ነገር ተወርቶ ከዛ እና ተናገራ እና ይሄ ነገር ውሳኔ እኮ ይጠብቃል። አንዴ ሜጀር ነገሮች ላይ እሱ ነው ውሳኔ ሰጭ እኮ። ግን ለራሷ ላሳሰባት ጉዳይ እንዲሰማላት ለፈለገችው ነገር ግን እንዲሰማ ብቻ ነው የምትፈልገው። በቃ ከስንት አንዴ ነው ለውሳኔ የምንሄደው። ወይ ደግሞ ሪስክ ያለው ነገር ከሆነ በቃ እስቲ እንዴት እናድርገው ይሄን ነገር ምን ታስባለህ ልትለው ትችላለች። ግን ይሄ ዴይ ቱ ዴይ ላይፍ ላይ እንዴት ዋልሽን እንዴት ገባሽ የሚለው ነገር ላይ ግን ውሳኔ አንፈልግም። በቃ እንዲሰማን በዛ ውስጥ ለኛ ትርጉም ስላለው ነው። እሱ ደግሞ ምናልባት እሺታው መገልገሉ ቫልዩ ሊያደርገው ይችላል እሱ በተለይ እሺ ማለቷን። ስለዚህ ጆሮ ብንሰጣችሁ ትታረቁናላችሁ፣ አትጣሉን። ሞክሩት እስቲ። ሞክረዋለን። እውነት ነው። ከጆሮ በላይ የሚያኖር እንትን የለምና ብዙ ጊዜ በዚህ በትዳር ውስጥ
በተለመደው ቋንቋ አይደለም ትዳር የሚመራው። እረዳሻለሁ እኮ ቢላት በቃ ትልቅ ነው ለሷ። አሁን እናት ስንሆን ስፔሻሊ በጣም በቃ ሎድ ይኖርብናል እና በቃ አንደርስታንድ አይዞሽ እንኳን ቢላት በጣም ትልቅ ነገር ነው ለሷ። ግን እኔም ፉክክር ሲሆን እኔም እንደዚህ አይደለ እንዲህ በቃ ቻዩ ከሆነ በቃ የፉክክር ቤት ይጀመራል። እስቲ አሁን አንቺ ይኸውልሽ ሴት ነበርሽ፣ ሚስት ሆንሽ፣ እናት ሆንሽ። አሁን የቱ ጋር እንምጣ መሰለሽ? ሴት በነበርሽበት ጊዜ ያው የሃኒሙን ታይም መግቢያ ዋጋ አካባቢ ስለሆነች ለመግባባት አያቅትም። ውስጥ ስትገቢ ይቀየርብሻል። የወንድ ዓለም ወንድ ራሱ አዲስ ይሆንብሻል። ያ ያሰብሽው ወንድ ሳይሆን ማዕረጉን ይጥልና የወንድነቱን ባል ይሆናል። ከወለዳችሁ በኋላ ፖስት ፓርተምም አለ፣ ድብርትም አለ፣ በቃ ብስጭትም አለ። እንዴት እንረዳችሁ? እሱ በደንብ ከወንድ ይጠበቃል ብዙ ነገር። እሱን እንድትይ ፈልጌ ነው። በደንብ በይን ወንዶች ባሎች በጣም አንደርስታንድ ማድረግ አለባቸው። ምክንያቱም ተፈጥሮ ያመጣው ነገር ነው። አብዛኛው ነገር የፈለገ ሜንታሊ ተዘጋጅታ ብትገባበት የምታመልጠው ነገር አይደለም። ስፔሻሊ ፖስት ፓርተም የምንለው አራስ ቤት የተወሰነ ዊኮች ምናምን እንቅልፍ ማጣቱ አለ። ያሳለፈችው ነገር በአምጣ ሊሆን ይችላል፣ በሰርጀሪ ሊሆን ይችላል። የወለደችው ፔኗል፣ ፊዚካሊ ኢን ፔን ናት። መድኃኒት እየወሰደች ነው ያለችው። በዛ ላይ እንቅልፍ የላትም። እንቅልፍ እኮ ኖርማል ሰው እንቅልፍ እንኳን ካልተኛ ይነጫነጫል። ኖርማል ሰው ማጥባት የሚባል ነገር አለ። እሱ ራሱን የቻለ ቻሌንጅ ነው እና እነዚህን ሁሉ እንዴት አድርጋ ነው በአንዴ ሃንድል የምታደርገው? ሰፖርቲቭ ባል ከሌላት። ይኸውልሽ ቤት የመረራ እውነት እንናገር፣ ምትወልጂው እናትሽ ቤት ነው። በየት በኩል ጥሼ ልግባ? ከኔ የሚጠበቀው ምንድን ነው? ቅቤ ማቅረብ፣ የገንፎ እህል፣ በግ፣ ፍየል ተንከባከበ ማለት ለወንድ ልጅ ገባ ይቀጥላል። አሁን እሱን እውነትን ነው። ብዙ ቻሌንጅ ሊኖር ይችላል። ክፍተቶቹ የሚፈጠሩት እኮ ያኔ ነው። አብዛኛው አሁን በዚህ ጉዳይ ላይ ከወዳጆቼ ጋር ከሐኪሞችም ጋር ከአማካሪዎችም ጋር ስናወራ እቺ ክፍተት እንዴት ትጥበብ ነው። 40 ቀን አንዳንድ ጊዜ 60 ቀን ይሆናል በተለምዶ። ብዙ ባይቆዩ እንደውም እላለሁ ብዙ ባይቆዩ እናት ቤት ያው አንቺስ ብትቢሉኝ እኔ አትሊስት አንድ ወር ቆይቻለሁ ለሁለት ልጆቼ። ግን ባይቆይ ነው የምለው። ምክንያቱም በቃ ፌስ ያርጉት ባልና ሚስቶች ቤት ገብተው የምር እሱም የአባትነት ፊሊንጉ የሚሰማው ቤት ከመጣ በኋላ ነው፣ እሷንም የሚረዳት በደንብ። ስለዚህ እኛ በተለይ ደግሞ ሴቶች አሁን እንዳልከው በገንዘብ ከሚረዳን ይልቅ ቅድም ያልኩን እንዴት ዋልሽ ብለን አይዞሽ ብለን የሆነ ሰዓት ላይ መጥቶ የሆነች ነገር አግዞን ቢሄድ እንመርጣለን። ለምን አግዞት ያልሽ? በሆነ ሰዓት መጥቶ አቅፎኝ ስሞኝ ቢሄድ እሱ ራሱ ትልቅ እንጂ ማገዝ አይደለም። ማገዝማ ሁለት እናት አለ እኮ ሁለት እናት አለ እኮ አያስጠጉህም እኮ። የኢትዮጵያ ባህል እኮ በጣም አሪፍ እኮ ነው። እኔ በህይወት ያውቀዋለሁ። ሁለት እናቶች አሉ። ሲስተር አለች። የእሷ በቃ ኧረ የአጃቢ ብዛት እሱ አይደለም አለሁልሽ ብሎ ግንባር ስሞ አቅፎ ቤቢን አይቶ ቢሄድ ኢነርጂ ይሆናል። ወይ ደግሞ ሌሎች ልጆች ካላቸው እነሱን ቢይዝላት አንድ ቢያደርግ ሌሎቹ ልጆች። ምክንያቱም እዚህ ማራስ ሆና ሌሎቹንም ልጆች ቴኬር እያደረገች ያው መተሳሰብ ነው ዋናው። ፖስት ፓርተም ላይ መተሳሰብ ነው። በደንብ ያልፋል፣ ያ ሲዝን ያልፋል፣ ጊዜያዊ ነው። ስለዚህ መተሳሰብ አለብን። ለምሳሌ አንዳንድ ጊዜ ምን ይባላል፣ ሴት ልጅ በተለይ እርግዝና ልትወርድ ቅርብ በሆነች ሰዓትና ከወለደች በኋላ በጣም ቂመኛ ትሆናለች። በዛ ሰዓት የሚፈጠሩ ነገሮች አንተ እኮ አረሳትም ነው እሱ ነገር። ያው ሞስት ኢሞሽናሊ በጣም የምንጋለጥበት ሰዓት ስለሆነ ሊከብድ ይችላል። በዛ ሰዓት በቃ ሰፖርት እሱ ለእሱም ቀላል አይደለም። በነገራችን ላይ እኛንስ ማን ይረዳን የሚሉ ብዙ ባሎች አሉ። ምክንያቱም ያ ሚስታችን አይደለች፣ የምናውቃት ሚስታችን አይደለችም፣ ሌላ ሰው ናት እኮ። ስለዚህ አሁን ለምሳሌ ትቀየሩብናላችሁ። በዛ ሰዓት የምናውቃት ሚስት አይደለም፣ ነጭናጫ ናት፣ ምናት ባየች ነገር ሁሉ ለምሳሌ ደውላ አንድ ስልክ ካልተነሳ ንጭንጭ ነው። እና እንደዚህ አይነት ነገሮች ግን የሚያግባቡ ሴንተር ኦፍ ፖይንቱ ምንድን ነው? ጊዜያዊ መሆኑን ማወቅ። በቃ ጊዜያዊ ነው፣ እንደምንም ማለት ነው እሱ ወቅት እንደምንም እና ለጊዜያዊ ችግር ዘላቂ የሆነ መፍትሄ አለመስጠት። ምክንያቱም ያልፋላ።
በነገራችን ላይ ትዳር የሚያደርገው እኮ ማንኛውም ትዳር ውስጥ የሚገጥምን ነገር ዘላቂ አድርጎ አለማሰብ፣ በቃ ጊዜያዊ አድርጎ ማለፍ። አብዛኛው ሰው በወንድ እንኳን ብዙ ሩቅ ነው እንግዲህ አንዳንድ ሊኖሩ ይችላሉ። ሴቶች ለምሳሌ የዛሬ ዓመት ያጠፋችውን ዛሬም ሳጠፋ ባለፈው ዓመት በዚህ ጊዜም እንዲህ አድርገኸኛል፣ አሁን ደግሞ እንደዚህ አድርገኸኛል። ቅድም ያልነው ትዳርን ያፈርሳል። ስለዚህ ጊዜያዊ መሆን ነው እኮ ረጅም እንድንጓዝ የሚያደርገን። እያለፈ ይመጣል፣ ሲዝኖች ያልፋሉ። ስለዚህ ሁል ጊዜም ቢሆን ፖስትፓርተም ያልፋል፣ ልጆችም ያድጋሉ። መጨረሻ ላይ ከባላችን ጋር ነው የምንቀረው እኛ። አድገውም ከቤት ይወጣሉ። ያ ልጆቹ በእግር ሲሄድ ራሱ ወደ ጨዋታ ወደ ኳሱ እና ወደ መጫወቻው ነው የሚሄደው። ስለዚህ ትዳራችንን እዚህ ጋር ሉዝ ማድረግ የለብንም። ስለዚህ የትዳር ቁልፍ ምንድን ነው የምትለው ቤት? ለትዳር አሁን ባለትዳር ነሽ፣ ለትዳር ቁልፉ ነገር ምንድን ነው? በአንድ ቃል ነው ወይስ እንዴት ልግለጽልህ? እንደፈለግሽ። መቻቻል። ፐርፌክት። ማለፍ ብሎ እንደውም ሞር ይሻላል። ማለፍ መቻቻል ማለት እኮ እያዩ ማለፍ ነው እኮ አንዳንዴ። ማለፍ በጣም ትልቅ ነገር ነው። አንድ ሰው የማለፍ አቅም ካለው አንድን ነገር አልፎ ማኩረፍ ማኩረፍ ያው ብዙ ማኩረፍ አያዋጣም። በጣም የሚገርመው አንዳንድ ሰዎች ይመጣሉ እና በቃ አሁን አብረንን እንበላለን እንጠጣለን 3 ወር ይለኛል። አንድ ቤት ውስጥ ተኮራርፈው ይበላሉ ይጠጣሉ። ኮመን የሚያደርጋቸው ኮልድ ዋር ነው ማለት ነው። በቃ ኮልድ ዋር እንዴ! አንዳችሁም ጤነኛ አይደላችሁም እንዴ? አትሰብሩትም እንዴ? እሱ በጣም ጥሩ አይደለም። በጣም የሚገርመው በጣም በትዳር ውስጥ በጣም የሚያስጠላው ነገር ኩርፊያ ማርዘም። በጣም ወንዶች ደግሞ ያስችላቸዋል። እንዴት እንደሚያስችላቸው እንትን ነው የዘመኑ ወንድ ዱላው እኮ ኩርፊያ ነው። እውነትን ሴቶች አያስችለንም በእርግጠኝነት። በተለይ የወንድ ኩርፊያ ደግሞ ያስጠላል። ይሉኛል እኮ እርምጃ ብትወስዱ ይሻላል ከምታኮርፉ። ምክንያቱም ሴት ልጅ እንደውም የሆነ አባባል አለ እኮ ሴት ልጅ የምር በቃ ዝም ማለት ከጀመረች ለዛ ሰው ያላት ነገር በቃ ኦልሞስት የጠፋ ነው ማለት ነው። ዝም አትልም ሴት። በቃ ፋይት ማድረግ ነው የምትፈልገው እንጂ እንደዚህ እንዳልከው ተኮራርፎ 3 ወር 4 ወር እሷ ዝም ማለች ማለት በቃ አደጋ ላይ ናቸው ማለት ነው። ወንድ ዝም ሲል ነው የሚሻለው። ወንድ ዝም ሲል ይሻላል። ምክንያቱም ያው ተፈጥሮ ነው ከሚለው። ሴት ግን ተኮራርፋ ዝም ካለች የምር የወሰነችው ነገር አለ ማለት ነው፣ ወይም እየወሰነች ነው ማለት ነው። ስለዚህ ወንዶች ይሄ አለርት ነው። ምን ማድረግ አለብን? ሴት ዝም ካለች እና ተስማምታ እየኖረች ከሆነ ሬድ ፍላግ ነው። እሱ አደጋ ውስጥ ነው ያለውና በተለይ ረጅም ኩርፊያ ካኮረፈች ሴት ልጅ ፋይት አድርጉት፣ በጥብጡት በቃ ከዛ ነው የሚጠራው። በጣም እኮ ትዳር ነው ታውቂያለሽ። ኩርፊያን መበጥበጥ አንዳንድ ነገር እንደውም በጣም የሚገርመኝ አንዳንድ ሰዎች ምን ይላሉ፣ የተለያየ ቲቪዎችም ላይ ያለው እንግዲህ ወዳጆቼ ናቸው ቲቪም ላይ ያሉት ብዙ ሲያቀርቡ ላለፉት 50 ዓመት አብረን ነው አንድ ቀን አልተጣላንም። እሱ ውሸት ነው። እናደዳለሁ ራሱ ሰዎች እንደዛ ሲሉ። ለምን ሪል አይደለም። እንዴት አትሊስት የመጀመሪያ ሰሞን ይኖራል፣ ወደፊት እንኳን ሊቀንስ ይችላል። እውነት ነው። ሰልችቷቸው ትተውት እኮ ነው። ከባድ ነው። እንደዛ ሲሉ እኔም አንዳንዴ ደነግጠና እኔ ነኝ ያልገባኝ። በጥናቱም በትምህርቱም የለም በኑሮም የለም። የግድ መኖር አለበት። ካልሆነም በቃ በጣም አንዳቸው በጣም የተሰሩ ሰዎች ናቸው ማለት ነው። እንግዲህ ትዳር ኔጌቲቭ የሆነ ግን ትዳርን የሚያጣፍጥ ነገር ጥል እኮ ነው መበጣበጡ። ኔጌቲቭ ነው። የሆነ አቋም ላይ ትመጣለህ እኮ ከዛ በኋላ ሁለቱም የተለያየ አቋም ኖሯቸው አይደለም የሆነ አቋም ላይ ይመጣሉ፣ ወይ ደግሞ እንዴት ሃንድል እንደሚያደርጉት ይማራሉ ያንን ነገር። ስለዚህ መኮራረፍ በጣም መጥፎ ነገር ነው። ማውራት ይሻላል። እኔ ምንድን ነው የምለው፣ ጥሩ ያልሆነ ግን ትዳርን የሚያጣፍጥ አንዱ ጥል ነው። ትዳር ውስጥ ማለት ነው። ካልተጣላ ትዳሩ አይጣፍጥም። ከልክ አይለፍ። ገባሽ አይደል? ሰው ነሻ።
የማይመችሽን ነገር ስሜትሽን መግለጽ ካልቻልሽ ትዳር አይደለም። ማንኛውም ነገር አሁን ትዳር ውስጥ ጥል አለ። ጥል ትዳርን ያሳምራል ከሚሉ ሰዎች ነኝ እኔ። እንዳልከው ምን አይነት ጥል የሚለው ይወስነዋል እንጂ ይሄ ከልክ ያለፈ ቡቀዛና ምናምን አይደለም። ተቦቃቅሰውም ተቃቅፈው ሃኒ ስዊት የሚባባሉ ሰዎች አውቃለሁ። የሚደባደቡ በጣም የሚደባደቡ ግን በጣም የሚዋደዱ አሁን ለነሱ ድብድብ የነሱን ድብድብ የሶኮልድ ድብድብ ነው። በጣም ነው የሚደባደቡት። እኔ በልጅነቴ ያውቃቸዋል። በጣም ነው የሚደባደቡት። ጎረቤት የሆነ አካባቢ ላይ እንግዲህ ከዛ በጣም በቃ ያንግ ናቸው። ማይሰበር ነገር የለም። ግን ማንም መሀላቸው አይገባም። ተለምዶ በጣም ነው የሚዋደዱት። በጣም ነው የሚደባደቡት። እንዴት ላቅ አንዳንድ መገለጫዎች አሉ። በተለያዩ ጥናቶች ውስጥም የሚያሳይ አንዳንዴ ድብድብ ራሱ የፍቅር ምልክት ነው የሚሉ አሉ። የአሁኑ ወጣት ወይንም አሁን ከባድ ነው ይላሉ። ግን እኔ ከባድም ሆኖ ግን በተግባር አይቻለሁ። ድብድብ ራሱ ፍቅር የሆነበት ቦታ። የዛኔ የነበራቸው ማይንድ ሴትም ይለያል። ሲጀመር እንደአሁኑ ባልና ሚስቶች አይደለም እኮ አስተሳሰባቸውን። እኔ አላምንበትም እኮ ይሄን ሀሳብ ታውቂያለሽ። ትዳር አይሰለጥንም እኮ ኤክስፔክቴሽን ነው። ይሄ ትዳር ከስልጣኔ ጋር እያያዝ አሁን ኤክስፔክት ያደርጋሉ ሴቶች። ግን እኮ ያንን ኤክስፔክቴሽን ያመጣው ሲኒማ ነው፣ ጉግል ነው፣ ሶሻል ሚዲያ ነው። ውሸት ነው እኮ በተግባር። ስለዚህ ይሄ መስተካከል አለበት ነው የምለው እኔ እንጂ ትዳር ስልጣኔ አልፈልግም። ትዳር ምንድን መከባበር፣ መቻቻል፣ ቅድም ያልናቸው ሶስቱ ነገሮች በደንብ መዋደድ፣ እውነተኛ መዋደድ። በሌለችበት ሚስት መውደድ ከቻልክ፣ በሌለችበት ደግሞ ልታዝንላት ከቻልክ፣ በሌለችበት የህሊና ሰላም መሰጠህ ከሆነ በቃ ኖ ኒድ ኦፍ ስልጣኔ። እኔ እንደዚህ ነው ማምነው። በቃ ስልጡን ወንድ ማለት በእነዚህ ሶስቱ ነገሮች ውስጥ ሚስቱን የሚወድና የሚያከብር። ስልጡን ሚስት ማለት በእነዚህ ሶስቱ ነገሮች ውስጥ እንጂ እነዚህ ነገሮች ናቸው እንጂ አሁን እኔ ስልጣኔ እንዳውም ይቅር በሉኝና ስልጣኔ ትዳራችንን አልበጠበጠው። እንዴት ያለሽ አንቺ ስልጣኔና ትዳር ላይ? ሁሌ ጥያቄ የሚሆንብኝ ነገር እንዴት ነው ያን ሁሉ ዓመት የሚኖሩት ያለፉት እናቶቻችን እላለሁ። ምክንያቱም አሁን ከሚወራው አንጻር ምንም መብት የምትለው ነገር የላትም ሴቷ። ተገዝታ ነው የምትኖረው፣ እሺ ብላ ነው የምትኖረው። አሁን የዛኔ የሚደረጉት ነገሮች አሁን ቢደረጉ በዚህ ዘመን ቢደረጉ ባሉን ሊያሳስረው ራሱ ይችላል። ግን ኤክስፔክቴሽናቸው ይመስለኛል በቃ ያላት ኤክስፔክቴሽን አጠብቅም ራሱ የዛን ዘመን። እኔ ስህተቱ የቱ ጋር አለ መሰለሽ? ዛሬ ላይ ሆኖ ትናንትናም በዛሬ መገምገም። በቃ አሁን እኔ ትዳር ላይ የማይመቸኝ ይሄ ነው። አያቴ የኖረችው ትክክል፣ እናቴ የኖረችው ትክክል፣ ታላቅ እህቴ የኖረችው፣ ወንድሜ የኖረው ትክክል፣ እኔም እየኖርኩ ሁሉም ነገር በዘመኑ ትክክል ነው። መዳኘትም ያለበት በዘመኑ። አዎ በዘመኑ ነው። እኔ እንደ እናቴ መኖር ወደኋላ ሄደሽ መኖር እኮ አትችይም። ልኖር ብትችይ ትክክል አይደለም እንዳትዪ አንቺ ይሄው ተወልደሽ አድገሽ ቤቱ ይሄው አብረው አርጅተዋል። በምን መለኪያ ነው ትክክል አይደለም የምትይው? አንዳንድ ጊዜ ማይገባኝ ነገር አለ። እንደ ድሮ ሴቶች መጨቆን አንፈልግም ይላል። ምንድን ነው የጭቆና መገለጫ ራሱ? በዘመናቸው ሁሉም ነገር በዘመኑ ያምራል። በቃ ስለዚህ ሁሉንም ነገር በዘመን እንዳኘው። አዎ በዘመኑ እንዳኘው እንጂ አንዳንድ እህቶች ሳያገቡ እኔ እንደ እናቴ መኖር አልፈልግም። መታደል አይደል? እስቲ እናት ሆኚ መጀመሪያ። ስለዚህ በዘመን ነው የሚዳኘው ትዳር። ከዛ የእያንዳንዱ ቤት ትዳር ይለያያል። ከቤት ቤት መለኪያው ይለያያል። የኔ ቤት መለኪያ የአንቺ ቤት መለኪያ አይሆንም። ስለዚህ እንደዚህ ነው። አሁን ትናንትና ዛሬ ዘመናዊነት ምናልባት የዛሬ እኮ ኢትዮጵያ ውስጥ የዛሬ 20 ዓመት ኦር ከ20 ዓመት በፊት እኮ ሞባይል ሳይመጣ በእንትን ይጠቀማሉ፣ በቤት ስልክ ማለት ነው። ተደውሎ ጎረቤት ተጠርቶ ከስንት ቤት ልጅሽ ከውጭ የሚደውል ከሆነ በዘመኑ ትክክል ነው። ዛሬ ግን ፍራክሽን ኦፍ ሰከንድ ልጅሽን ምንሽን በሞባይልሽ ላይ ታገኛለሽ። ይሄ ትክክል ነው ብለሽ ማስቀመጥ አትችይ። እኔ አሁን ትዳር ላይ ማልስማማው የድሮውም ትክክል የአሁኑም ትክክል። እንዴት ነው ትክክል? ዘመኑ ከጊዜው ጋር የሚሄድ እንጂ እቺን ነገር ባካችሁ አውጡ ከጭንቅላታችሁ። ኧረ እንደ ድሮ እንትን ሊጨቁነኝ ይፈልጋል እንዴ? ነው መወዳደሪያው ራሱ አብሮ አይሄድም።
ያው ፊዚካል አይሁን እንጂ ፊዚካል አይደብድባት እንጂ ያው መጨቆንን በሱ ስለሆነ ሜጀር ላይ አሁን እየገለጽን ያለና ይኸውላችሁ ፊዚካል አቢዩዝ መቼም አይመከርም። ትናንት ነበረ፣ ዛሬም ነበረ፣ ነገም ይኖራል። እያየ ነው አይደል እንዴ? ግን በምንም ተአምር አይደገፍም። ከፊዚካል አቢዩዝ በላይ እኮ እርስ በራስ አንዱ አንዱን የሚያሳብር ትዳር በሽ ነው። እንደውም አንዳንዴ ፊዚካል አቢዩዙ አይሻልም ወይ ከዚህ እስከሚባል ደረጃ ድረስ ማለት ነው። ማይንዳቸውን ጨምቀው የሚወስድ አወራለሁ ብለሽ መተሽ ታስወሪኛለሽ። እኔ ልማር ነው የመጣሁት ነገር ያለ የቀረሻል? እኔ ጨርሻለሁ። ጨርሰሻል? ውድ ቤተሰቦቻችን ላስወራት መጥቼ አስወራች። በጣም ማከብራት፣ በጣም ወዳት ጎበዝ እህቴ ናት። ስለመጣሽ በጣም 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 አክብራችሁ ስለጠራችሁ በጣም አመሰግናለሁ። እንወዳችኋለን፣ እናከብራችኋለን። እናንተም ሀሳብ አለ እዚህ መተን እናነሳለን የምትሉ ከሆነ መድረኩ ክፍት ነው ለሁላችሁ። በምናወራው ነገር ውስጥ ግን ቅር ካላችሁ፣ ጥሩ ስሜት ካልተሰማችሁ፣ የተለየ ትርጉም ከሰጣችሁ ይቅርታ እንጠይቃለን። የዛሬውን እዚህ ላይ እንጨርሳለን። ነገና ጅራዳ